እንግዲህ ሁላችሁንም በድጋሚ በጌታ ስም ሰላም እላለሁኝ። እንኳን ለአባቶች ቀን አደረሳችሁ። ሼር ለማድረግ እየሞከርኩኝ ነው። አይ ቲንክ ያ አይ ቲንክ መጥቶልኛል ሼር ማድረግ። እንግዲህ ባለፈው ያየናቸው በተለይ እንግዲህ የእግዚአብሔር ልጅ እውነተኛ እስራኤል ከዛ የእግዚአብሔር ልጅ ንጉሥ የሚለውን ተመልክተን ወደ የእግዚአብሔር ልጅ መለኮት ላይ ነው ያቆምነው። በተለይ እንግዲህ ባለፈው እንደተነጋገር ነው ይሄ መጽሐፍ የእግዚአብሔር ልጅ የሚለውን ዋና የሆነውን እምብርቱን የያዘው ምዕራፍ ነው እና አሁን በጣም ከእምብርቱም አልፎ ደግሞ በጣም ወደ ልብ ትርታው ነው እየገባ ያለው። ይሄኛው በተለይ እንግዲህ ንዑስ ርዕስ 8.5 የእግዚአብሔር ልጅ መለኮት እዛ ላይ ትኩረት ያደርጋል። ገጾቹ ትንሽ ቢሆኑም የያዘው ሀሳብ በጣም ብዙ ነው። ያንን እንግዲህ ፈጠን ብለን አብረን ለመመልከት እንሞክራለን። ገጽ በእኔ መጽሐፍ 283 ላይ ነው ያለነው። 8.5 የእግዚአብሔር ልጅ መለኮት የሚለው ይሄኛውን ንዑስ ርዕስ ሲጀምር የሚጀምረው በማቴዎስ ወንጌል ምዕራፍ 22 ቁጥር 41 እስከ 46 በተጻፈው የመጽሐፍ ቅዱስ ክፍል ነውና አነበዋለሁኝ። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃልስ እንኳን ይመልስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ማቴዎስ ወንጌል ምዕራፍ 22። እንግዲህ እዚህ ጋር የእግዚአብሔር ልጅ የሚለውን በሚያመራረበት ጊዜ ወንድማችን ጸሐፊው ጳውሎስ የመሲሁን የዳዊትን ልጅነት አይሁድ ያውቃሉ፣ ትክክልም ናቸው። መሲሁ የዳዊት ልጅ ብቻ ከሆነ ግን ዳዊት ጌታዬ ሊለው አይችልም፣ ልጅ አባቱን እንጂ አባት ልጁን ጌታዬ አይለውምና። መሲሁ የዳዊት ልጅ ብቻ ከሆነ ደግሞ ልጁ ሊሆን አይችልም። አይሁድ ለዚህ እንቆቅልሽ መልስ አልነበራቸውም። እውነቱ ግን ወዲህ ነው። ኢየሱስ ከዳዊት ዘር የመጣ ንጉሥ ብቻ ሳይሆን ጌታም ነው። ኢየሱስ ከዳዊት ልጅነት በእጅጉ የላቀና የዳዊት ልጅ የሚለው መጠሪያ የማይበቃው ከዘላለም የነበረ የዳዊት ጌታ ነው። ሰው ብቻ አይደለም። ኢየሱስ ለአይሁድ ይህን እየጠቆማቸው ነበር። የዳዊት ልጅ የእግዚአብሔርም ዘላለማዊ ልጅ ነው። ኢየሱስ በስጋ የተገለጠ የእስራኤል አምላክ ነው። ገጽ 284 ላይ ነው ያለሁት። ሐዋርያው ዮሐንስ ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ተረከው ሲል በወንጌሉ መግቢያ ላይ ጽፏል። ዮሐንስ ምዕራፍ 1 ቁጥር 18 ላይ በዚህ ክፍል አንድያ ልጅ ተብሎ የተተረጎመው በግሪክኛው መጽሐፍ ቅዱስ ሞኖገኔስ ሁዮስ የተባለው ነው። ሁዮስ ልጅ ነው። ሞኖስ ማለት አንድ ብቻ ማለት ሲሆን ጌኖስ ደግሞ አይነት፣ መደብ የሚል ትርጉም አለው። ስለዚህ ከሁለቱ ቃላት ጥምረት የተገኘው ሞኖገኔስ የሚለው ቃል በአይነቱ የተለየ መደብ ያለው፣ ልዩ የሆነው፣ መሳይ የሌለው። በእንግሊዝኛ እዚሁ ጳውሎስ በጻፈው በዚሁ መጽሐፍ ላይ ምን ብሎ ያስቀምጠዋል? pertaining to being the only one of its kind within a specific relationship and pertaining to be the only one of its kind or class, unique in kind ማለት ነው። ቅዱስ ዮሐንስ በ5 ስፍራዎች የተጠቀመው ይህ ቃል የተጠቀሰባቸው የመጽሐፍ ቅዱስ ክፍሎች ተዘርዝረዋል። በአይነቱ ቀዳሚ ተከታይም የሌለው ልጅነትን ወይም ልዩነትን ዩኒክነስ ያመለክታል። አብርሃም አንድ ልጁን ይስሐቅን ለመስዋዕት ስለማቅረቡ የዕብራውያን ጸሐፊ የተናገረው በዚሁ ቃል ነው። ይስሐቅ የአብርሃም ብቸኛ ልጅ አልነበረም። ነገር ግን ይስሐቅ ከሳራ በመወለዱም ሆነ የተስፋ ቃል ልጅ በመሆኑ የተለየ ልጅ ነው፣ መሳይ የለው። ወንጌላዊ ሉቃስም ብቸኛ ልጅነትን one and only የሚያመለክተው በዚሁ ቃል ነው።
የኢየሱስ የእግዚአብሔር ልጅነት ጅማሬም ሆነ መነሻም የለውም። እንግዲህ አሁን ከላይ በተመለከትነው ውስጥ እንግዲህ የኢየሱስ ክርስቶስን ብቸኛ ልጅነት በአይነት ወይም ደግሞ በመደብ ልዩ መሆኑን ነው በዚህ ሞኖገኔስ በሚለው ሐሳብ ውስጥ ያብራራው። ይሄ እንግዲህ በጣም በተለይ እኔ በብዛት የሙስሊም አፖሎጀቲክሶችን ክርክር ወይም ደግሞ አንዳንድ ሙግት ሐሳቦች ስትመለከቱ በጣም ይሄ ከሙስሊሞች ጋር ባለው ውይይት ውስጥ በጣም የሚነሳ ሐሳብ ነው። ይሄ ሞኖጎነስ ሆዮስ የሚለው ቃል እና በጣም ጥሩ የሆነ ማብራሪያ ሆኖ አግኝቼዋለሁኝ። እዛው ገጽ 284 ላይ የኢየሱስ የእግዚአብሔር ልጅነት ጅማሬም ሆነ መነሻ የለውም። ይህ ቃል ከመወለድ ወይም ከመገኘት ሂደት ጋር ትይይዝ የለውም። ልዩነት መሆንን መሳይ የሌለው ልጅነት ብቻ ያመለክታል። በዚህ ረገድ የክርስቶስ የእግዚአብሔር ልጅነት ከአዳም ከመላእክት ወይም ከአማኞች የተለየ ነው። ባለፉት ስንመለከት የመላእክትን ወይም ደግሞ የአማኞችንና የአዳምን ልጅነት አንስተናል። ስለዚህ ኢየሱስን ልጅነቱ ከእግዚአብሔር አብ ጋር ያለው ግንኙነት ሞኖጎኔስ ሃዮስ የሚለው ቃል ልዩ የመሆኑ ማሳያ እንደሆነ በዚህ አሁን እየተመለከትነው ባለው ንዑስ ርዕስ ውስጥ የሚያመለክተውን ሐሳብ ነው የሚያሳየን ጳውሎስ ወንድማችን ማለት ነው። ስለዚህ የኢየሱስን አይነት ልጅነት ያለው ማንም በሰማይ ሆነ በምድር እንደሌለ ይመሰክራል። ጌታ ኢየሱስ አንዱና ብቸኛው ወልደ እግዚአብሔር ነው። በዚህ አይነቱ ልጅነት ተቀዳሚ ተከታይም የለበትም። የእግዚአብሔር የባህሪ ልጅ የሚባለው ለዚህ ነው። ዝርያው ከሁሉ የተለየ ነው። በዚህ ረገድ አንድያ ልጅ ነውና ይህንን መሳይ ልጅነት ከእርሱ በቀር ያለው ማንም የለም። በእግዚአብሔር ልጅነቱ ተቀዳሚና ተከታይ የለውም። እንግዲህ ከእግዚአብሔር ጋር ወይም ደግሞ ከልጁ ከኢየሱስ ክርስቶስ ጋር አንድ አይነት ዲኤንኤ አለን ብለው የሚሉ መምህራን አሉ። እንግዲህ በጣም ይሄ ልጅነት የተለየ እንደሆነ ማሳያም ማረጋገጫም የሆነውን እንግዲህ ሐሳብ ነው እዚህ ጋር ጳውሎስ አሁን ደግሞ የሚያሳየን። የኢየሱስን የእግዚአብሔር ልጅነት ለማመልከት ሁዮስ የተሰኘውን የግሪክ ቃል ሲጠቀም የአማኞችን የእግዚአብሔር ልጅነት ለማሳየት ቴክና የሚለውን ቃል መርጧል። ይህንንም ሲያደርግ ዘለቄታውን ጠብቆ በጥንቃቄ ነው እንጂ አንዴም ሳት ብሎት አጠቃቀሙን አልቀየረም። ቴክኖን ኤቱ ገጽ 285 ላይ ነው ያለው። የአማኞችን የእግዚአብሔር ልጅነት ለማሳየት ቴክና የሚለውን ቃል መርጧል። ይህንንም ሲያደርግ ዘለቄታውን ጠብቆ በጥንቃቄ ነው እንጂ አንዴም ሳት ብሎት አጠቃቀሙን አልቀየረም። ቴክኖን ኤቱ በሚለው ቃላት የኢየሱስን የእግዚአብሔር ልጅነት ገልጾ አያውቅም። ከእርሱ በቀር ፊዮስ ቴዎ የተባለው የኢየሱስ የእግዚአብሔር ልጅነት ልዩና አንድያ ልጅነት ነው፣ መለኮትነት ነው። መላእክት የእግዚአብሔር ልጆች ተብለዋል። እስራኤላውያንም ራሳቸው የእግዚአብሔር ልጆች እንደሆኑ ያስባሉ። ነገር ግን ኢየሱስ የእግዚአብሔር ልጅነቱን ሲያሳውቅ ወይም እግዚአብሔር አባቱ መሆኑን ሲናገር መታገስ ያቅታቸዋል። ምክንያቱም ጌታ ኢየሱስ የእግዚአብሔር ልጅነቱን የሚናገረው ከሁሉ በተለየና ከእግዚአብሔር ጋር ያለውን አቻነት በሚገልጥ ሁናቴ መሆኑ ስለገባቸው ነው። ስለዚህ ከዚህም የተነሳ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገድሉት አብዝተው ይፈልጉ ነበረ በማለት ዮሐንስ ጽፏል። ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ወደ ገጽ 286 ስንሄድ በዮሐንስ ወንጌል ምዕራፍ 5 ላይ ያለውን ታሪክ ለ38 ዓመት በበሽታ ተመትቶ የነበረውን ሰው በጌታ ተፈውሶ ሲሄድ ጉዳዩ ተጀመረ ይልና በዚያን ዘመን ለነበረው የአይሁድ እምነት ሰንበት ምን ያክል ቅዱስ እንደነበረ ካልተረዳን የድርጊቱን ፋይዳ በቅጡ አንገነዘብም። ፈሪሳውያን በአንዳንድ ነገሮች ዙሪያ መቻቻልን መምረጥ ባይከብዳቸው እንኳን በሰንበት ጉዳይ ማመቻመችን አያውቁም። የሕግ ሊቃውንቱ በሰንበት ምን መደረግ እንዳለበትና እንደሌለበት የሚያስታውቅ 39 ዝርዝር ነጥቦችን የያዘ ሕግ አበጅተው ነበረ። በዚህ መሰረት ሰዎች ከመኖሪያ ሰፈራቸው ውጪ ምንም ነገር እንዳይሸከሙ፣ ከሰፈራቸው ውስጥ ከሆነ ደግሞ ከትከሻቸው የሚያልፍ ዕቃ እንዳይሸከሙ ይከላከላል። እናም የዘመናቱ ታማሚ ፈውሱን ለሁሉ በሚያውጅ መልኩ አልጋውን ተሸክሞ በዕለተ ሰንበት ጎዳና ላይ መታየቱ ነገር አመጣ። ሰውየውም ለምን እንዲህ እንደሚያደርግ ሲጠየቅ ያዳነኝ ያዘዘኝ በማለት መልስ ሰጠ።
ያዳነው ማን እንደሆነ ግን አያውቅም። ከዛ በኋላ ሰውየው ይህንን ተሸክሞ በሚሄድበት ጊዜ ገጽ 287 ላይ ወደ ዋናው ሐሳብ እንግዲህ ስለ ሰንበትና ከሰንበት ጋር በተገናኘው ሐሳብ ላይ ያለውን ትስስር በዚህ ክፍል ላይ በዝርዝር ያሳየናል እና ታሞ የተኛውን ሰው በሰንበት ተፈውሶ ተፈዋሹ በሰንበት ዕቃ ተሸክሞ እንዲሄድ ስለማስቻሉ ተቃውሞ ሲቀርብበትም በሰንበት መልካም ማድረግ ከሕጉ መንፈስ ጋር እንደማይጣረስ በማስረዳት የዚህ ቀደሙን አይነት ምላሽ አላቀረበም። የሰጣቸው መልስ ነገሩን ከሚያበርድ ወይም ጉዳዩን የሚያስተባብልም አልነበረም። እቅጩን ነው ያስታወቃቸው። አባቴ እስካሁን እየሰራ ነው፣ እኔም ደግሞ እሰራለሁኝ። በአንደኛው መቶ ክፍለ ዘመን ያሉ የአይሁድ መምህራን እግዚአብሔር ሰንበትን ስለማክበር ያለማክበሩ የጦፈ ሙግት ነበራቸው። አንደኛው ወገን እግዚአብሔር በሰንበት ምንም ስራ ባይፈጽምና አጽናፈ ዓለሙን አጽንቶ መያዙን ቢተው ኖሮ መላ ዓለሙ ወደ ምንምነት እንደሚቀየር ለአጽናፈ ዓለሙ የሚሰጠውን መግቦት ቢያቆምም አጽናፈ ዓለሙ በየሰንበቱ ትርምስምሱ እንደሚወጣ ይከራከራል። ስለዚህ እግዚአብሔር በሰንበት ስራ ይሰራል። በሌላኛው ወገን እይታ ደግሞ እግዚአብሔር ከአጽናፈ ዓለሙ ስለሚተልቅና አጽናፈ ዓለሙ ሰፈሩ ስለሆነ ምንም አይነት ስራ ከትከሻው ከፍ አይልበትምና መላ ዓለሙን ደግፎ ቢይዝ ሰንበትን መሻሩ አይደለም። ሁለቱም ወገኖች በሰንበት ዝናብ መዝነቡ ልጆችም በሰንበት መወለዳቸው ደግሞ ደግ አምላክ ለፍጥረቱ የሚያደርገው መግቦት መሆኑን ስለሚቀበሉ እግዚአብሔር በሰንበት ስራውን በማካሄድ ላይ ይስማማሉ። ይህ ስራ ተብሎ ይጠራል ወይስ አይጠራ በሚለው ላይ ግን ያልተስማሙ ይመስላል። እናም ኢየሱስ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ ሲመልስላቸው በቁጥር 16 ላይ ምዕራፍ 5 ላይ ማለት ነው ለእግዚአብሔር ብቻ የተተወውን ልዩ መብት በእግዚአብሔር ልጅነቱ ለራሱ መውሰዱ ነው። የራሱን የእግዚአብሔር መብት ተጋሪ ማድረጉ ነው። እግዚአብሔር በአጽናፈ ዓለሙ ውስጥ ከሚሰራቸው ስራዎች መካከል ሰዎችን መባረክ፣ መቅጣት ይካተትበታል። እግዚአብሔር የጻድቃንን የመባረክና ኃጢአንን የመቅጣት ስራውን ቀጥሏል። ጌታችንም ለዚህ ሰው ፈውስ በመስጠቱና ኃጢአቱንም ይቅር በማለቱ በማንኛውም ጊዜ ውስጥ ጤናንና ሕይወትን የመስጠት የእርሱም እንደሆነ ያስረዳል ብሎ ገጽ 288 ላይ ይህንን ሐሳብ እንመለከታለን። በሰንበት ስራ እየሰራ ሰንበትን ከመሻር የማይቆጠርበት እግዚአብሔር የእርሱ አባት በመሆኑ እርሱም በተመሳሳይ ሁናቴ በሰንበትም ስራ ለመስራት ባለልዩ መብት ያደርገዋል። ጌታ ኢየሱስ በዚህ ንግግሩ የሙግቱን አቅጣጫ ሰንበትን ከማክበር አሻግሮ በእርሱ ማንነት ላይ እንዲሆን አድርጎታል። በዚህም መለኮትነቱን ነበረ ሲነግራቸው የነበረው። አይሁድም ነገርየው በትክክል ገብቷቸዋልና እርሱን ለግድያ የሚፈልጉበት ተጨማሪ ምክንያት አገኙ። በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገድሉትም ይፈልጉ ነበረ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበረ ብሎ ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 እስከ 18 ያለውን ሐሳብ እዚህ ጋር ጠቅሶ ያንን የሰንበቱን ተአምራት በዚህ መልኩ ያገናኘዋል። እዛው ገጽ ላይ 288 ላይ ለአይሁድ ከእግዚአብሔር ጋር መተካከል ራሱን የቻለ ሌላ አምላክ ማለት በመሆኑ ኢየሱስ ከእግዚአብሔር በተጨማሪ ራሱን ሁለተኛ አምላክ አድርጎ ያቀረበ አድርገው ነው የተረዱት። ኢየሱስ ግን ከእግዚአብሔር የተለየ አምላክ ወይም የእግዚአብሔር ተፎካካሪ እንዳልሆነ እንዲያውም በራሱ በእግዚአብሔር አብ ተልኮ እንደመጣ እንዲሁም የእርሱና የአባቱ ስራ በቅንጅት እንደሚከወን ማስረዳቱን ቀጥሏል። ገጽ 289 ኢየሱስ የእግዚአብሔር ተወዳዳሪ አይደለም። አብ ሲሰራ ያየውን ብቻ ነው የሚሰራው። ነገር ግን አብ የሚያደርገውን ሁሉ ማድረግም ይችላል። አብ ከሚሰራው ያነሰም በለጠም ሳይሆን አብ የሚያደርገውን ያንኑ ማድረግ ይችላል። አብ ያቅዳል፣ ይልካል፣ ያሰማራል። ወልድ ለዚያ ተግባራዊ ምላሽ ይሰጣል፣ ተልእኮውን ይፈጽማል። በስሉስ አምላክ መካከል ስላለው ግንኙነት አስቀድመን በሌላ ምዕራፍ ውስጥ ለመረዳት የሞከርነው ሐሳብ ነው እዚህም ያለው።
ይህ እንዴት ሊሆን ይችላል? እግዚአብሔር የሚያደርገውን ሁሉ ኢየሱስ እንዴት ሊያይ ከዚያም እንዴት ሊፈጽም ይቻለዋል? አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል። ትደነቁም ዘንድ ከነዚህም የሚበልጥ ነገር አሳየዋለሁ። ምክንያቱም አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ ወልድም ደግሞ ለሚፈቅደው ሁሉ ሕይወትን ይሰጣል። አብ በማንም ላይ አያፈርድም፣ ነገር ግን ፍርድን ሁሉ ለወልድ ሰጥቶታል። ይኸውም ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ነው። ወልድን የሚያከብር የላከውን አብንም ያከብራል። ቁጥር 20 እስከ 22 እዛው ገጽ 289 ላይ ጌታ ኢየሱስ ብዙ ቢያስረዳቸውም አይሁድ ይህንን ለማወቅም ለመቀበልም ፈቃደኞች አልነበሩም። ኢየሱስ ግን እግዚአብሔር አባቱ መሆኑን በመናገሩ እግዚአብሔርን መዳፈሩ መሳደቡ ላለመሆኑ በሕጋቸው መሰረት 3 ምስክሮችን ጠራላቸው። ስለዚህ እኔ የሚመሰክር ሌላ ነው፣ ስለኔ የሚመሰክር ሌላ ነው በማለት በመጀመሪያ ዮሐንስ መጥምቁን ጠራ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። ቀጥሎ አብ የሰጠውን ስራ ጠራ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ በመጨረሻም አብን ጠራ። የላከኝ አብ እርሱ ስለ እኔ መስክሯል ብሎ እዛው የዮሐንስ ወንጌል ምዕራፍ 5 ላይ ያለውን ከፈሪሳውያን ጋር ያደርገው የነበረውን ውይይትና ንግግር ነው በዚህ ሐሳብ ላይ የምንመለከተው። ገጽ 290 ላይ ከላይ እንደተጠቀሰው አይሁድ ጌታችንን ለመግደል ከፈለጉባቸው 2 ተያያዥ ምክንያቶች አንዱ እግዚአብሔርን አባቱ ማድረጉ ነው። የአማርኛ ትርጉሞች ቃሉን ሳይተረጉሙ ዘለውታል እንጂ የግሪክኛው የገዛ አባቱ ነው የሚለው። እንግሊዝኛ ትርጉሞች his own father በማለት ተርጉመውታል። የገዛ አባቱ የሚለውን ግሪክኛውን ፓቴር ኢዲዮን ይለዋል። ፓቴር አባት ማለት ሲሆን የገዛ የራሱ የግል የሚል ትርጓሜን ያዘለው ኢዲዮስ የሚለው ቃል ደግሞ ኢየሱስ ከእግዚአብሔር ጋር ያለውን አይነት ግንኙነት ሌሎች እንደሌላቸውና እርሱ ከእግዚአብሔር ጋር ያለው ግንኙነት ልዩ መሆኑን የሚገልጽ ነው። ኢየሱስ የእግዚአብሔር ልጅነቱ ሲናገር የነበረው ሰዎች መላእክትና እስራኤል የእግዚአብሔር ልጆች ተብለው የተጠሩበትን አውድ ተከትሎ አልነበረም። ጌታ ኢየሱስ እግዚአብሔርን የገዛ አባቱ አድርጎ ማቅረቡ ለአይሁድ ያልተዋጠላቸውና ሊገድሉት ያሴሩት ለዚህ ነው። የኢየሱስ አነጋገር ራስን ከእግዚአብሔር ጋር ማስተካከል መሆኑን ተረድተዋልና ኢየሱስም ይህን አላስተባበለም። ኢየሱስ እግዚአብሔርን የገዛ አባቱ አድርጎ ማቅረቡ የአንድ ጊዜ ክስተት ብቻ አልነበረም። ሐዋርያው ጳውሎስ ይህንኑ የግሪክ ቃል ተጠቅሞ ኢየሱስ የእግዚአብሔር ልጅ የገዛ ልጁ መሆኑን ይናገራል። እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ ልኳል። ሮሜ ምዕራፍ 8:3 ለገዛ ልጁ ያልራራለት ሁሉን ነገር እንዲያው እንዴት አይሰጠንም? ሮሜ ምዕራፍ 8:32 የገዛ አባቱ የገዛ ልጁ የሚለው አይነቱ አገላለጥ ኢየሱስ የእግዚአብሔር ልጅ እግዚአብሔርም የኢየሱስ አባት የሆነበት መንገድ በእኛና በእግዚአብሔር መካከል ካለው ልጅነትና አባትነት ጋር አንድ እንዳልሆነ ያስረዳል። ገጽ 291 ላይ ስንሄድ እንደዚህ የሚል ሐሳብ ደግሞ እናገኛለን። ኢየሱስ በሞት ላይ ስልጣን እንዳለው ሲናገር ኢየሱስ በሞት ላይ ስልጣን ነበረውና ሰዓቱ ሲደርስ ነፍሱን በፈቃዱ ሰጠ። ልክ ጊዜው ሲደርስ ለኃጢአተኞች ሞተ። በዚህ ብቻም አልተወሰንም። ጌታ ኢየሱስ አምላክ ነውና በራሱ ትንሣኤ ላይም ስልጣን ነበረው። የቱም ፍጥረት በራሱ ላይ ይህ አይነት ስልጣን የለው። ጌታ ኢየሱስ ግን ነፍሱን ለመስጠትና ለማንሳት ተልእኮውን የተቀበለው ከአባቱ መሆኑን ገልጿል። ይህችን ትእዛዝ ከአባቴ ተቀበልኩ በማለት ስለዚህ መለኮትነቱና በአባቱ መታዘዙን በአንድነት የታሰሩ ነገሮች ናቸው። ይህም የጌታ ኢየሱስ ልጅነት መለኮትነት እንደሆነ ያጸናል። የኢየሱስ የእግዚአብሔር ልጅነት ከሌሎች የተለየ ነው። 291 ገጽ 291 ላይ ጌታ ኢየሱስ እግዚአብሔርን አባቴ ከማለቱ በተጨማሪ እግዚአብሔርን አብ the father ራሱንም ወልድ the son በማለት ይጠራል። እንዲህ አይነቱ ነገር በብሉይ ኪዳንም ሆነ ከዚያ በኋላ በዳበረው የአይሁድ እምነት ውስጥ በጭራሽ የለም። የኢየሱስ ግን ይህንን መለኮታዊ ግንኙነት ለማስረዳት ወይም ለማረጋገጥ ክርክር አይገጥምም። አገላለጡ የእልህና ራስን የመከላከልም አይደለም። ነገር ግን ጠንካራና ጥብቅ ነው። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር
ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም የሚለውን ለምሳሌ መውሰድ እንችላለን። ማቴዎስ ወንጌል ምዕራፍ 11 27 አባትን ከልጅ በቀር የሚያውቀው የለም አይደለም የተባለው። እናትና እህትም አባትን ሊያውቁት የሚችሉበት ሁኔታ ይኖራል። አብን ግን ከወልድ በቀር የሚያውቀው የለም። የእግዚአብሔር ልጅ የሚለው ሐረግ በወልድና በአብ መካከል ያለውን ግንኙነት የሚያስረዳ ብቻ አይደለም፣ ለጌታ ኢየሱስ ብቻ የተገባ መጠሪያም ነው። ወደ ገጽ 292 ላይ የእግዚአብሔር ልጅ ከአብ ጋር አንድ ነው የሚለው ሐሳብ ውስጥ ደግሞ ልጅነቱ መለኮትነት ነው። ጌታ ኢየሱስ እግዚአብሔር አባቱ መሆኑን ሲናገር ይህንኑ ለአይሁድ እየገለጸ ነው። እነርሱም ይህንን መቀበል ስላልቻሉ ሊወግሩት ድንጋይ አነሱ። ጌታ ኢየሱስ መለኮትነቱን እየነገራቸው መሆኑን ተረድተው እርምጃ ሊወስዱ ተነሳሱ። እርሱም ለማለት የፈለግኩት እንደርሱ አይደለም፣ በትክክል አልተረዳችሁኝም የሚል ማስተባበያ አላቀረበም። ጌታ ኢየሱስ በተለያዩ አጋጣሚዎች ለደቀ መዛሙርቱ ይህንኑ ሲገልጥላቸው ነበረ። አብን አሳየን ተብሎ ሲጠየቅ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔ ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? የሚል ምላሽ ሰጥቷል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 8 እስከ 9 ባለው ሐሳብ ውስጥ ገጽ 293 ላይ ፈሪሳውያንም አባትህ የታለ ሲሉት እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበረ ብሏቸዋል። አብና የአብ ልጅ በመለኮትነት አቻ ናቸውና ወልድን ያየ አብን አይቷል። ኢየሱስ እግዚአብሔርን የገለጠው የተረጎመው የተረከው በዚሁ መልኩ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18ን ከዚህ ጋር ማመሳከር እንችላለን። ይህም ደቀ መዛሙርቱ አንድን አምላክ ስለማምለክ የነበራቸውን መረዳት እንዲፈትሹትና አዲስ ትርጓሜ እንዲሰጡት አድርጓቸዋል። በእርግጥ የኢየሱስ የእግዚአብሔር ልጅነት መለኮትነት መሆኑን ደቀ መዛሙርቱ የሚያስተውሉባቸው አንዳንድ አጋጣሚዎች ነበሩ። ስለዚህ በእውነት የእግዚአብሔር ልጅ ነህ በማለት የስግደት አምልኮ አቅርበውለታል። ማቴዎስ ወንጌል ምዕራፍ 14 ቁጥር 33። ነገር ግን ይህን በሂደት እየተረዱ መጡ እንጂ መጀመሪያማ ማንነቱ ይደናገራቸው ነበረ። ጌታችን ሰዎች እኔ ማን እንደሆንኩ ያውቃሉ በማለት በአንድ ወቅት ጠይቋቸው ነበረ። እነርሱም ከሰዎች የሰሙትን ዘረዘሩለት። እናንተስ ማን እንደሆንኩኝ ታውቃላችሁ ሲል ሌላ ጥያቄ አስከተለ። ቅዱስ ጴጥሮስ እንደተለመደው ቀደም በማለት መልስ አቀረበ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ጌታም በሰማያት ያለ አባቴ እንጂ ስጋና ደም ይህንን አልገለጠልህም በማለት ጴጥሮስ ትክክለኛውን መረዳት ማግኘቱን መሰከረ። ኢየሱስ የእግዚአብሔር ልጅ መሆኑን ለማወቅ ሰማያዊ ግልጠት ያስፈልጋል። ማቴዎስ ይህንኑ በደንብ ለማስረዳት ይመስል ጌታችን በተራራ ላይ የተገለጠበትን ትራኬ ወዲያውኑ ያስከትላል። ጌታ ኢየሱስ ከደቀ መዛሙርቱ ሦስቱን ይዞ የደብረ ታቦር ተራራን በመውጣት ላይ ሳለ በፊታቸው ተለወጠ። ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። ሙሴና ኤልያስ አብረውት ታዩ። ወዲያውም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የአብ ድምፅ ከሰማይ መጣ። ኢየሱስ በዚህ መልኩ በክብር መገለጡ እርሱ ከአብ ጋር ባለው ልዩ ግንኙነት ከሰዎች ሁሉ የተለየ መሆኑን በሕይወት ዘመናቸው እንዲህ አይነቱን የክብር ግልጠት ካላገኙ ከሙሴና ከኤልያስ መብለጡን ያስረዳል። ገጽ 294 ላይ የአብና የወልድ አንዳቸውን ማወቅ የወልድን መለኮትነት ይናገራል። የወልድ ማንነትና ክብር ጥልቅ ነውና ከአብ በቀር የሚያውቀው የለም። አይመረመሪነቱና ጠሊቅነቱ ከአብ ጋር ይተካከላልና እግዚአብሔር አብ ካልገለጠላቸው በቀር ወልድ ማን እንደሆነ ሰዎች ሊያውቁ አይችሉም። ይህ መለኮታዊ ግልጠትን ይጠይቃል። ከዚያ ውጪ ክርስቶስን በስጋ የሚያውቁ እንኳን ወልድን አያውቁትም። እግዚአብሔር አብ ለጴጥሮስ ስለ ወልድ የሰጠው ግልጠት የቤተ ክርስቲያን መሰረት የሚሆነው ከዚህ አኳያ ነው። ስለ ኢየሱስ የእግዚአብሔር ልጅነት ትክክለኛ አረዳድ በሌለበት ወይም በዚህ ላይ የተሳሳተ መረዳት ባለበት ቦታ ቤተ ክርስቲያን የለችም። ወንጌሉ ይኸው ነው። ወልድ ፍጹምና ትክክለኛ ግልጠት መለኮት ነው። መጽሐፍ እንደሚል እርሱ ከጨለማ አገዛዝ ታደገን፣ ወደሚወደው ልጅ መንግስትም አሻገረን። እርሱ ወይም ልጁ
የማይታየው አምላክ ምሳሌ ነው። ከፍጥረትም ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። ሁሉም ነገር በእርሱ ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። ቆላስይስ ምዕራፍ 1 ከቁጥር 13 እስከ 17። ኢየሱስ አማክሎተ ፍጥረት ብቻ ሳይሆን የፍጥረት ጌታና ግብ ነው። ከላይ የተመለከትናቸው ማቴዎስ ወንጌል ምዕራፍ 11፣ ሉቃስ 10፣ ዮሐንስ 14 እንዲሁም አንደኛ ዮሐንስ 5:20 በአንድነት ስንፈትሽ እንደምንገነዘበው የኢየሱስ የእግዚአብሔር ልጅነት በእውነተኛ እስራኤልነቱ ወይም ነሲህነቱ ወይም ከዳዊት ዘር ሆነው ንግስና ወይም ፍጹም ሰው በመሆኑ የተገኘ አይደለም። እነዚህ ምንባቦች ኢየሱስ ከሰማዩ አባት ጋር በባህሪ ተካክሎ በግብር የሚለይበትን ዘላለማዊ የእግዚአብሔር ልጅነት ማለትም መለኮትነቱን እንደሚያጣቅሱ ማስተዋል ይቻላል። ኢየሱስ የሕያው አምላክ ልከኛና ፍጹም መግለጫ የሆነው ለዚህ ነው። የኢየሱስ የእግዚአብሔር ልጅነት መለኮትነት ነው። አብ ፈጣሪ እንደሆነ ሁሉ ወልድም ፈጣሪ ነው። ስለዚህ የዕብራውያን መልእክት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን በማለት ይጀምራል። ገጹ 295 እርሱ የእግዚአብሔር ክብር ነጸብራቅ ነው። እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው። በኃያል ቃሉ ዓለምን ሁሉ ደግፎ ይዟል። ዕብራውያን ምዕራፍ 1:3 በዚህ ስፍራ ባህሪ የተባለው የግሪክ ቃል ሁፓስቴሴዎስ ሲሆን ካራክቴር ከተባለው ቃል ጋር ሲጣመር ፍጹም አንድ አይነትነትን an exact copy, an exact representation of God's real being ይገልጣል። የእግዚአብሔርን ባህሪ ትክክለኛ ምስል ይሰጣል። ካራክቴር የሚለው ቃል በመላው አዲስ ኪዳን ውስጥ ከዚህ በቀር በሌላ ቦታ አይገኝም። በተጨማሪ እዚህ ላይ ስለ ባህሪ እንጂ ስለ መልክ እንዳልተነገረ ማጤን ግድ ነው። ከዚህ የተነሳ አዲሱ ትርጉም እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው ማለቱ ትክክለኛ ትርጉም ለመሆኑ መመስከር ይቻላል። እዚህ ጋር የግርጌ ማስታወሻው ገጽ 295 ላይ ያለው ማብራሪያ በጣም ጠቃሚ ሆኖ ስላገኘሁትኝ እዚህ ጋር አንድ ጊዜ አነበዋለሁኝ። ገጽ 295 ማብራሪያ የግርጌ ማስታወሻ ላይ በዚህ ስፍራ የተጠቀሰው ካራክቴር የሚለው ቃል በመላው አዲስ ኪዳን ውስጥ በሌላ ስፍራ የለም። ከአዲስ ኪዳን ውጪ ይህንን ቃል በቅርበት የምናገኘው ቅዱስ ቀለሜንጦስ ለቆሮንቶስ ቤተክርስቲያን በጻፈው መልእክቱ ውስጥ ነው። ቅዱስ ቀለሜንጦስ ቃሉን የተጠቀመው ስለ ሰው ለመግለጥ ሲሆን በዚያም ስፍራ ተጣምሮ የቀረበው ከመልክ ኤኮይ ጋር እንጂ እንደ ዕብራውያን ምዕራፍ 1 ቁጥር 3 ከባህሪ ወይም ደግሞ ሁፓስቴሲዮስ ጋር አይደለም። ከዚህም የተነሳ የቀለሜንጦስ አጠቃቀም ለዕብራውያን ጸሐፊ አጠቃቀም ጋር ሲተያይ ትኩረት ይስባል። ይኸውም በእግዚአብሔር መልክ የተፈጠረው ሰው የእግዚአብሔርን መልክ ቢይዝም ክርስቶስ ግን በባህሪው ከእግዚአብሔር ጋር ፍጹም ትክክል በመሆኑ በሁለቱ መካከል ያለውን ግልው ልዩነት ለማሳየት ጥሩ ዕድል ይፈጥራል። የሮማው ቀለሜንጦስ በአንደኛው መቶ ክፍለ ዘመን በሮም ቤተክርስቲያን መሪነቱ የሚታወቅ ከሐዋርያትም ጋር የነበረ በፊልጵስዩስ ምዕራፍ 4 ቁጥር 3 ላይ ሐዋርያው ጳውሎስ የጠቀሰው እርሱን ሳይሆን አይቀርም። የቤተክርስቲያን አባትም ከላይ የተጠቀሰውን መልእክት ለቆሮንቶስ ቤተክርስቲያን የጻፈውን በአንደኛው መቶ ክፍለ ዘመን ማለቂያ አካባቢ ምናልባትም ከቅዱስ ዮሐንስ ሞት በፊት ነው። ይህም መልእክት ስለ ጥንቷ ቤተክርስቲያን የሚያጠኑ ጥሩ ግብዓት አለው ብሎ የካራክቴርን እና የሁፖስቴሲዮስን ልዩነታቸውን እዚህ ጋር እንግዲህ በደንብ አስቀምጦታል። ገጽ 296 ላይ ስንገባ በዚህ ስፍራ የተጠቀሰው ልጅነት አጽናፈ ዓለሙን ደግፎና አጽንቶ የያዘ ልጅነት ነው። ክርስቶስ ከእግዚአብሔር ጋር ፍጹም አንድ አይነት በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው። ይህ ስለ ጌታ ኢየሱስ ክርስቶስ እውነት ነው። ሰዎች በእግዚአብሔር መልክ የመፈጠራቸውን የሚናገረው መጽሐፍ ቅዱስ ሰዎች የእግዚአብሔርን ባህሪ ሙሉ በሙሉ መውሰዳቸውን አያስተምርም። የመለኮት ባህሪ ተካፋዮች የሚለውን ሐሳብ የእግዚአብሔርን መለኮታዊ ባህሪ ምንም ሳያስቀሩ ሁሉንም መጋራት አድርገው የሚተረጉሙና ከእግዚአብሔር ጋር አንዳችም ልዩነት እንደሌለ የሚናገሩ ሰዎች በዙሪያችን አልታጡም። የሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ያለውን ሐሳብ ነው እንግዲህ ይሄ። ስለዚህ በዚህ ስፍራ የተጠቀሰው ተካፋይ የሚለው ቃል በግሪክ
ኮይኖኖይ ሲሆን ይህም ኮይኖኖስ እና ኮይኖናያ የሚሉት ቃላት ጋር ይዛመዳል። ይህም ተባባሪነትን፣ አብሮ ሰራተኛነትን፣ የስራ ጓድነትን፣ ባልንጀርነትን፣ ማህበርተኛነትን፣ አንዳንድ ነገሮችን መጋራትን፣ ለምሳሌ ስቃይንና መጽናናት መካፈልን የሚያሳይ ቃል ነው። ገጽ 297 ላይ ከዚህም የተነሳ በዚህ ምንባብ ውስጥ መካፈል ማለት አንድን ነገር ሙሉ በሙሉ መውሰድ እንዳልሆነ ግልጽ ነው። በተጨማሪ የመለኮት ባህሪ ተካፋዮች የሚለውን በርካታ የእንግሊዝኛ ትርጉሞች የተለያየ የእንግሊዝኛ ትርጉሞችን እዚህ ላይ ዘርዝሯል። partakers of the divine nature በማለት ነው የሚገልጡት። እንግሊዝኛውም ቃል ከግሪክኛው ቃል የተስማማ እንጂ የተለየ ትርጉም አይሰጥም። partaker የሚለው ቃል have some of the qualities or characteristics of a person or thing, possess a certain amount of a quality or attribute ተብሎ ይተረጎማልና ይህም የአንድን ነገር ከፊል ወይም ጥቂት ገጽታዎችን መካፈል ማለት ነው። እንዲሁም በርካታ መዛግብተ ቃላት በግብዣ በስፖርታዊ ውድድሮች ወይም እነዚህን በሚመስሉ ጉዳዮች ላይ ተሳትፎ ማድረግን የሚያሳይ ቃል አድርገው ነው የሚፈቱት ብሎ ይላል። ገጽ 298 የባህሪ ተካፋይነት የሚለውን ሲቀጥል ጴጥሮስ የመለኮት ባህሪ ተካፋይነታችንን ሲናገር ከእግዚአብሔር ጋር ፍጹም ትክክል መሆንን ወይም ሙሉ በሙሉ ያለ አንዳችም ልዩነት ከእግዚአብሔር ጋር መመሳሰላችንን ለማስተማር አይደለም ብሎ ይናገራል። እዛው ገጽ 298 ላይ እንግዲህ እግዚአብሔርን የመምሰል መለኮታዊ ባህሪን መካፈል ተስፋ ተሰጥቶናል። ይህም ተስፋ ከክፉ ምኞት፣ ከምግባረ ብልሹነት፣ ከፈቃደ ስጋ ምኞት እንድናመልጥ እንድንጠበቅ የሚያግዝ ነው። ምንባቡ ከዚህ በመቀጠል የሚያስረዳው ሐሳብ ጋር ከዚሁ ጋር ተመጋጋቢ ነው። በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ፣ በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬ ቢሶች ከመሆን ይጠብቋችኋል ብሎ ይናገራል። እዚህ ጋር ድንገት እኔ አንድ ቢኖር ብዬ የማስበው የቴዎሲስ ሐሳብ በግርጌ ማስታወሻ ቢቀመጥ በተለይ በኢስተርኑና በቀደሙት የቤተክርስቲያን አባቶች ቴዎሲስ በጣም ከሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ጋር ተገናኝቶ ቦታ የሚሰጠው ሐሳብ ነውና ያቺን ሐሳብ ቢጨምርልን ኖሮ ጥሩ ነበር የሚል እንዲሁ የኔ አስተያየት ነው ያለኝና ከዚህ ጋር ከባህሪ ተካፋይ ከሚለው ሐሳብ ጋር የሚቀጥለውን ሐሳብ ስንቀጥል 299 ላይ ስንሄድ ገጽ 299 ላይ ከምግባረ ብልሹነት ከክፉ ምኞት እና ከፈቃደ ስጋ ማምለጥን አስቀድመውም እንድናደርጋቸው የታዘዝናቸው ነገሮች ናቸው። ይህ ተስፋ ደግሞ ከቅድስናና ከንጽህና ጋር የተጋመደ ነው። ከእግዚአብሔር የምንካፈለው የባህሪ መግለጫም ትይይዙ ከዚህ ጋር ነው። የእግዚአብሔርን ባህሪ የተላበስን ከሆንን እንዴት እግዚአብሔርን እንድንመስል እንጠየቃለን። አሁንም የሚሞግተው እንግዲህ የእግዚአብሔር ባህሪ ተካፋዮች ናችሁ ተብሎ እዚህ ቦታ ላይ የተገለጸው ሙሉ ለሙሉ የእሱን ባህሪ ማለትም መለኮትነትን ተካፋይነትን ሳይሆን ነገር ግን እርሱን ከመምሰል ጋር ከቅድስና ከንጽህና ጋር የተገናኘ ነው የሚለውን ጥያቄ ነው እዚህ ጋርም የሚያነሳው። የእሱን ባህሪ ተካፋዮች እንድንሆን ነው ባህሪውን የተላበስን ከሆንን እንዴት እግዚአብሔርን እንድንመስል እንጠየቃለን ብሎ ጳውሎስ በዚሁ መጽሐፍ ላይ ጥያቄ ይጠይቃል። ከዚህ እንደምንገነዘበው ሁለተኛው የጴጥሮስ ምንባብ ተቀዳሚ ምዕራፍ በሁሉ ነገር ሁልጊዜ ሙሉ በሙሉ ያለ አንዳች ልዩነት ከእግዚአብሔር ጋር በባህሪ ፍጹም ትክክል ስለመሆናችን ከተውንም አይናገርም። ወደፊትም እዚያ ደረጃ እንደምንደርስ ምንባቡ አያስተምርም። ይልቅ ከእግዚአብሔር የምንወርሳቸው አንዳንድ ባህሪያት ወይም የባህሪ መገለጫዎች መኖራቸውን ነው እንጂ በሁሉ ነገር ከእግዚአብሔር ጋር ፍጹም ትክክል መሆን የቅዱሳን መጽሐፍት አስተምህሮ አይደለም። ከእግዚአብሔር ጋር በባህሪ ፍጹም ትክክል አይደለንም። ጌታ ኢየሱስ ግን በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው። ዕብራውያን ምዕራፍ 1:3ን እንድንመለከት ይጠቁመናል። እዛው ገጽ 299 ላይ እግዚአብሔር አብ ለኛ የተናገረበት ልጁ ከአባቱ ጋር ፍጹም አንድ አይነትነት አለው። ወልድና አብ ማለትም የእግዚአብሔር ልጅነትና እግዚአብሔር በባህሪ ፍጹም ትክክል ናቸው። የኢየሱስ ክርስቶስ የእግዚአብሔር ልጅነትም
አምላክነት ነው። አባትና ልጅ አብና ወልድ በመለኮትነት አንዳችም ልዩነት የላቸውምና ኢየሱስ ክርስቶስን ማየት እግዚአብሔር ማን እንደሆነ ማየት ነው ብሎ ይላልና ገጽ 300 ላይ ሌላ አዲስ ንዑስ ርዕስ ነው የሚጀምረው ከዚሁ ጋር ተያያዥነት ያለው ግን እግዚአብሔር ልጁን ላከ የሚል ሐሳብ እና ሜቢ እስካሁን ድረስ በተነጋገርነው ሐሳብ ላይ ትንሽ አስተያየት እንስጥ ወይንስ እንቀጥል? በዚሁ እንስጥ ትብዬ። እሺ ኦኬ መጀመሪያ እድሉን ለስቲቭ ሰጣለው፣ ከዛ ጌች፣ ከዛን ይመጣል። እሺ ቴንክ ዩ ጥቤ በደንብ አድርገህ ነው ያቀረብከው። በጣም ተብራራ ነው የሰጣቸው መሀል ላይ የምትሰጣቸው ማስተያየቶች በጣም ኢምፖርታንት ናቸው። ሆፕፉሊ ጸሐፊው እነዚህን ነገሮች ኮንሲደር እንደሚያደርግ አስባለሁ። እኔ ያየኋቸው አንዳንድ ነገሮች አሉ እና ለምሳሌ አይሁድ የዳዊት ልጅ መሆኑን ያውቃሉ፣ ነገር ግን የእግዚአብሔር ልጅ እንደሆነ አይረዱም የሚለው አባባል አይ ቲንክ ብዙ ማብራሪያ የሚፈልግ ይመስለኛል። እንደሱ ብሎ በደፈናው ለመናገር ከባድ ነው። ምክንያቱም በራእይ መጽሐፍ ማን ነው በትንቢት መጽሐፍ ላይ ብዙ የተጻፈ አለ ስለ ኢየሱስ ክርስቶስ እና ድንግል እንደምትጸንስ ወንድ ልጅም እንደምትወልድ ሁሉ ተጽፏል። ብዙ የተባሉ ነገሮች አሉ። አለቅነት በጫንቃው ላይ ይሆናል። ብዙ የተባሉ ነገሮች አሉ እና እነዚህን ነገሮች ያውቃሉ። ምናልባት አጠባበቃቸው ልክ ላይሆን ይችላል። እነሱ ከንጉሥ ይወለዳል የንጉሥ ልጅ ነው ብለው ከንጉሥ ቤት ሲጠብቁ ኢየሱስ ክርስቶስ ከበረት በመወለዱ ምክንያት ይህን ማየት ተስኗቸው ሊሆን ይችላል እንደሆነ እንጂ እነዚህን ሀሳብ በሙሉ እነሱ እንትን አይሉም ብሎ ለማሰብ ስለሚከብድ ይሄ አባባል ብዙ ማብራሪያ መግለጫ እንደሚያስፈልገው አስባለሁ ለጸሐፊው። ሁለተኛው ክርስቶስ ልጅነት ጅማሬም ሆነ ፍጻሜም የለውም ይላል። ትክክል ነው። ግን ቀጥሎ ምንድን ነው የሚል ሀሳብ አለው። የኢየሱስ ክርስቶስ ልጅነት ከመወለድ ጋር ግንኙነት የለውም ይላል እና በጣም ቬግ የሆነ ሀሳብ ነው። ምክንያቱም ወልድ የሚለው መጠሪያ በራሱ ሪፕሬዘንት የሚያደርገው ቃሉ በራሱ መወለድን ነው እና እግዚአብሔር ወልድ የሚለውን ሀሳብ ካለመወለድ ጋራ እንዴት ነው የምንለየው የሚለውን ነገር በብዙ ማስረጃ እና በብዙ ብልሃት ማስቀመጥ ያስፈልጋል እንጂ ዝም ብሎ በደፈናው ብቻ የክርስቶስ ኢየሱስ ልጅነት ከመወለድ ጋር ግንኙነት የለውም ብሎ መዝጋት ትንሽ አንባቢውን ግራ ሊያጋባ ይችላል እና ሰፋ ያለ ማብራሪያ የሚፈልግ ይመስለኛል። ምክንያቱም ኢየሱስ ክርስቶስ በስጋም ተወልዷል ከድንግል ማርያም እና እነዚህ ሁኔታዎች የተያያዙ ስለሆነ በትኖ ማስቀመጡ ጥሩ ነው። ሀሳቡ ግልጽ ነው፣ ይገባኛል እኔ ምን ለማለት እንደፈለገ፣ ግን ለአንባቢው በደንብ በግልጽ እንዲረዳ አድርጎ የነዚህን አለመገናኘት ቢያስረዳ ጥሩ ነበር እላለሁ። ከዛ በተረፈ መጨረሻማ የምናገረው በሞትና በትንሣኤው ላይ ኢየሱስ ክርስቶስ ስልጣን እንደነበረው ተናግሯል። በሞቱ ላይ ስልጣን እንደነበረው ሲናገር ነፍሴን ወድጄ እሰጣለሁ ብሎ እንደተናገረ ተናግሯል እና ይሄ ጥሩ ነው። ነገር ግን በትንሣኤው ላይ ስልጣን የሚለው አለው ያለው አባባል ትንሽ ግር የሚያሰኝ ይመስላል። ምክንያቱም በሐዋርያት ስራ ላይ ጴጥሮስ ሲናገር ምንድን ነው የሚለው? እግዚአብሔር ግን የሞትን ጣር አስወግዶ አስነሳው ይላል እና እንዲህ ብሎ ነው የሚናገረው። ራሱን አስነሳ ሳይሆን እግዚአብሔር የሞትን ጣር ነስቶ አስነሳው ይላል እና እንዴት ነው ኢየሱስ ክርስቶስ በትንሣኤው ላይ ስልጣን ነበረ ብሎ ሲል በምን ማስረጃ ደግፎ ነው ያንን ያቀረበው? እና ትንሽ ይህም ማብራሪያ የሚፈልግ ይመስለኛል። እኔ ያለኝ አስተያየት የሆኑ እስካሁን ባደመጥ ነው። አመሰግናለሁ። ወደ መልስ ነው የምንሄደው ወይስ ወደ ጥያቄ ሀሳብ መስጠት እንቀጥል?
እንዳመቸ መልስም ስጥ ሐሳብም ስጥ። አይ መልስ መስጠት ማለቴ ጥቤ መልስ ይሰጥ እንደሆን ብዬ ነው። ኖ አንተ ተናገርና ኦኬ እኔ ያው እንዳልኳችሁ መጽሐፍ አጥቤ ስላልሆነ አብሬ መከታተል አልቻልኩም። ስለዚህ ጥቤ ከተናገረው ተነስቼ ነው አንዳንድ ሀሳቦችን የምናገረው። እሱም አሁንም ስቲቮ ካነሳው በተለይ ደግሞ የኢየሱስ ክርስቶስ ልጅነት መጀመሪያም መጨረሻም የለውም የሚለው ትንሽ ማብራሪያ ቢሰጥበት ጥሩ ነው የሚለው ነው። ስለ ኢየሱስ ልጅነትና የኛ ልጅነት እያነጻጸርክ ስትናገር ጥሩ ነው። በአጠቃላይ ግን ኦቨርኦል እንደው ኮሜንት ለመስጠት ያክል በጥሩ ሁኔታ ነው እንትን እያልከን ያለው ኢንጌጂንግ ነው እና በደንብ ተዘጋጅተህ እንደመጣ ያሳውቃልና ቴንኪው ጥቤ እግዚአብሔር ይስጥልን። እና የኢየሱስ ልጅነትና የኛ ልጅነት አንድ አይደለም፣ ልዩነት አለው፣ እኩል አይደለም የሚለው ላይ ማብራሪያዎችን ሰጥተሃል። በተለይ ደግሞ ከኢየሱስ ምክንያቱም ይሄ እግዚአብሔር ልጅ የሚል ምዕራፍ ስለሆነ ከኢየሱስ ክርስቶስ ላይ አተኩረህ በተለይ ደግሞ የአባት ወይም ደግሞ ፓቴር የሚለው እንደ አንድ ምሳሌ እኛ እግዚአብሔርን እንደዛ አይደለንም። እኛ የገዛ ልጆች አይደለንም እኛ የሚለው ነው እና እዛ ላይ ያለኝ ነገር ምንድነው? በተለይ ደግሞ አሁን በቤተ ክርስቲያን ውስጥ ያለውን ነገር አንዳንዶቹ እኛም እንደ ክርስቶስ ነን የሚሉ ሰዎች ተመሳሳይ ልጅነት፣ ተመሳሳይ ስልጣን፣ ተመሳሳይ አለን የሚባል የስተት ትምህርት የሰፋበት ዘመን ስላለን ጥያቄ ምንድን ነው? ሜይ ቢ ለጸሐፊ ሊሆን ይችላል። ምንም እንኳ የመጽሐፉ ትኩረት የእግዚአብሔር ልጅ የሚለው ቢሆንም የእኛስ ልጅነት በንጽጽር ቢቀርብ ጥሩ ነው እላለሁ። ልዩ ነው ይላል። የስ አግሪ የኢየሱስ ክርስቶስ ልጅነት ባህሪያትንም ብዙ ነገሮችን ይገልጻል። የእኛስ ልጅነት ባህሪያት ምንድን ናቸው የሚለው ነው። ሌላው ደግሞ ስትናገር በተለይ ደግሞ ወልድ አብ ሲሰራ አየውን ነው የሚሰራው የሚል አለ። እንደገና ደግሞ አብ የሚያደርገውን ነገር ሁሉ ደግሞ መስራት ይችላል የሚል አለ እና ዋት ዳዝ ዛት ኢምፕላይ የሚለው ላይ ነው ጥያቄ። ኢምፕላይ የሚያደርገው ነገር ምንድን ነው? እንግዲህ አብ ያልሰራው ነገር የለም ወልድ የሚሰራው ማለት ነው ወይስ? ምክንያቱም እንግዲህ ወልድ አብ ሲሰራ ያየውም ነው የሚሰራው ካል እንደገና ደግሞ አብ የሚያደርገውን ነገር ሁሉ ወልድ ማድረግ ይችላል ካል ጥያቄ ምንድን ነው? አብ ያላደረገው ነገር የለም ሁሉን ነገር አብ አድርጓል ማለት ነው ወይስ አብ አደረገውም ግን ያላደረገው ነገር ካለ ወልድ ያደርጋል ማለት ነው ወይ? እሱ ደግሞ የመጀመሪያውን አረፍተ ነገር ስናይ ከዛ ጋር የሚጋጭ ሆነና በዛ ሀሳብ ውስጥ ገባዶ ነው። ጥያቄው ግልጽ ከሆነልህ እንደዛ ነው። ከዛ ውጪ እንግዲህ ጥሩ ነው። አም ፎሎዊንግ ዊዝ ዩ እንዳልኩ መጽሐፉ አጠገቤ ስላልሆነ ተጨማሪ ነጥቦችን ማስታወሻ ማዝም አልቻልኩም። ግን ያው ጌታ ይባርክ። ቴንክ ዩ። ይሰማል? እኔ የማወራው ይሰማል? ይሰማል? አዎ። አይ ስፒከሩ እንትን ስለነበር ኤክስቴንሽን አድርጌበት ነው። ቴንክ ዩ። ጥያቄው ቆንጆ ነው። ጥያቄዎቻችሁ ያው እንግዲህ እስቲ ጥቤም ይህን ክፍል ስላነበበው መልስ ይሰጥ ይሆናል። ግን አንዳንዱ ጥያቄ ያው የኢየሱስ ክርስቶስ መለኮትነትና በምድር ላይ በነበረበት ሁኔታ ያሉትን ፉሊ ኤክስፕሌን ማድረግ ከባድ ነው። ለምሳሌ ፉሊ ሁማን ፉሊ ሰው ነው ብለን በሰውነቱ ደግሞ ሊሚቴሽን ነበር ብለው ሊሚቴሽን ነበር በምድር በነበረበት ጊዜ
ብለው የሚናገሩ ምሁራን አሉ። እንደ መለኮትም አክት ያደርጋል። ነገር ግን ለምሳሌ ፕራይም ኤግዛምፕል የእሱ መምጫውን ጊዜ አያውቅም፣ ሰዓቱንና ቀኑን አያውቅም የሚል እንዴት ላያውቅ ይችላል አምላክ እየሆነ የሚለው ነገር አለ እና ፉል ሪስፖንስ ላይኖር ይችላል። እንዲሁ ከዚህ ውጭ እኔ አሁን እንዲሁ ለወደፊቱ እንድንወያይበት ጥቤ ኖት ያዘውና አንድ ለምሳሌ እዚህ ጋር ጳውሎስ በሚጽፍበት ጊዜ ጴጥሮስን ቅዱስ ጴጥሮስ ብሎታል። እኛ ብዙ ነገር እንደዚህ አይነት ነገር አልለመድንም። የህትመቶች በምናይበት ጊዜ የሐዋርያው ቅዱስ ጳውሎስ ለሮሜ መጽሐፍ ቅዱሳን ለሮሜ የጻፈላቸው መልእክት ምናምን ይባላል። ነገር ግን በፕሮቴስታንቱ በእኛ ቅዱስ ማቴዎስ፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ የማለት ልምድ የለንም። አንዳንዶች በጣም ሄዚቴት ያደርጋሉ እና እኔ ችግር የለብኝም። ይሄን እንዴት ታዩታላችሁ? ሁለተኛ ነገር ደግሞ እግዚአብሔርን አባቴ ነው ብሎታል እዚህ ጋር። ግን ገልበጥ ስናደርገው ለምሳሌ እኛ አሁን በፉሊ በኮንፊደንስ ማርያምን የአምላክ እናት የማለት ድፍረቱ አለን የሚለው ጥያቄ ሁሉ አለብኝ እና እዚህ ውስጥ ባይጠቅሰውም ማለት ነው። እስቲ እቺን የሚያዛትና ኔሰሰርሊ አሁን መመለስ የለብህም አንተንም ብቻ ሳይሆን ለግሩፕ ዲስከሽን ነው እና አሁን በተሰጠው ሪፍሌክሽን ላይ የምትለውን በልና ቀጥል ጥብዬ። ቴንክ ዩ። እሺ አመሰግናለሁኝ። አይ ቲንክ አንደኛው ስቲቭ አንድ ያቀረበው የጠየቀው ጥያቄ አንደኛውን ስቸዋለሁ ይመስለኝ። አንደኛው የእግዚአብሔር ልጅነት የኢየሱስን ልጅ የሚለው ሐሳብ ላይ ያነሳው ነው። አንድ ሁለተኛ ጥያቄ ጠይቆ ነበር፣ እነሱ ኖት ሳሊዝ አመለጠኝ። ስቲቭ ድንገት እንግዲህ ከሰማኝ ካለ ካስታወስከው አንድ ሁለት ጥያቄዎች አንስተ ነበረ። የመጀመሪያው አይሁድ አክቹዋሊ ያው ጥያቄም ብቻ ሳይሆን ያው አስተያየት ነገር ለጸሐፊው ማስተያየት ነው እና ማብራሪያ ቢሰጥበት ነው። ምክንያቱም አይሁድ ኢየሱስ ክርስቶስ የዳዊት ልጅ መሆኑን ብቻ ነው የሚያውቁት የሚለው ሀሳብ እንዴት ነው ሀሳብ የሚደፋው? ምክንያቱም አይሁድ ስለ ኢየሱስ ክርስቶስ ስለ መሲሁ ብዙ የተነገረ ትንቢቶች አሉ እና ኤክስፔክቴሽናቸው ሜይ ቢ ከንጉሳን ቤተሰብ ይወለዳል የሚለው ነገር እና እሱ በበረት ውስጥ መወለዱ የዮሴፍ ልጅ መሆኑ ነው ያሳሰባቸው እንጂ በፍጹም ከእግዚአብሔር ጋር ግንኙነት የለውም ብለው ያስባሉ ወይ የሚለው ነገር ማብራሪያ ያስፈልጋል። ሌላው ደግሞ ስለ ወልድ ነው። እግዚአብሔር ወልድ የሚለው ሀሳብ ከስጋ መወለድ ጋር ግንኙነት የለውም የሚል ሀሳብ ነው ጸሐፊው የገለጸውና በራሱ ቃሉ ወልድ የሚለው መወለድን አይደለም ወይ የሚወክለው? እንዴት ነው ለይቶ ማስቀመጥ የሚቻለው? ይህ ነገር እጅግ ብዙ ማብራሪያ የሚፈልግ ነው። ደግሞም ኢየሱስ ክርስቶስ በስጋም ደግሞ ከማርያም ተወልዷልና የኢየሱስ ክርስቶስ ልጅነት ወይም እግዚአብሔር ወልድ መባሉ ከመወለድ ጋር ምንም ግንኙነት የለውም የሚል አስተያየት ስላለ እሱን ነው። ሶስተኛው ምናልባት እንትን ካልኩኝ ስለ ትንሣኤው ነው እና በሞቱም በትንሣኤውም ላይ ስልጣን አለው ኢየሱስ ክርስቶስ የሚል ሀሳብ ቀርቧል። መሞቱ ስልጣን እንዳነበረው ሲናገር ማብራሪያ እንደሰጠው በትንሣኤው ላይ ስልጣን አለው የሚለውን ሀሳብ እንዴት ነው የሚያብራራው? ምክንያቱም መጽሐፍ እንደሚናገር በዚህ እግዚአብሔርም የሞትን ጣር ነስቶ አስነሳው ይላል እንጂ ኢየሱስ ክርስቶስ እንዴት ነው በትንሣኤው ላይ ስልጣን ነበረው የሚለውን ነገር ማብራሪያ ቢሰጥ። ቴንኪው። እኔ እንግዲህ ከዚህ ካነበብኩት ከንባቡ ሀሳብ ተነስቼ ነው እዚህ ላይ ኮመንት የምሰጠው። እንግዲህ ሞር አምሹር ጳውሎስ ይሄ እንትን ስለሚደርሰው እንግዲህ በዚህ ላይ እሱ ሞር ማብራሪያ ይሰጥበታል። ግን ድንገት ይሄ የእግዚአብሔር ልጅ በመወለድ የሚለው ሀሳብ የልጅነት ማንነት በመወለድ ውስጥ የተገለጠ አይደለም የሚለውን ለማሳየት ይመስለኛል። አይ ቲንክ ያም ዶክትሪናሊ ትክክል ነው ብዬ አስባለሁኝ። ምክንያቱም ጊዜው ሲደርስ ቃል ስጋ ሆነ የሚለውን ብንወስደው ቃል ጊዜው ሲደርስ ስጋ ሆኗል። ግን ልጅነት ግን ዘላለማዊ ልጅነት ነው የነበረው ነው ወደ ምድር የመጣው የሚለውን በዛ መልኩ ልንወስደው እንችላለን።
ከዚህ በፊትም ይህንን ሀሳቦች አይ ቲንክ የዘረዘረው ይመስለኛል ጳውሎስ በዚህ እንትን ውስጥ። ሌላኛው ደግሞ እንግዲህ የእግዚአብሔር ልጅነትና የኛ ልጅነት አይ ቲንክ ጌች መሰለኝ ያነሳው። ኦኬ ሁለተኛው የትንሣኤውን በተመለከተ አይ ቲንክ ስሉስ የሆነው አንድ አምላክ በኢየሱስ ክርስቶስ ትንሣኤ ውስጥ ይሄን እኔ ከሌሎች ነባባቶች ጋር ነው ለማገናኘት የምሞክረው። ኢየሱስ ክርስቶስ በሞቱ ላይ ስልጣን እንዳለው ሲያስረዳ አሁንም እዚህ ጋር ጳውሎስ በአስቀመጠው ሐሳብ ውስጥ የመለኮት ማንነቱን ማሳያ ለማስረገጫ ይመስለኛል እና በተለይ ስሉስ የሆነውን አንድ አምላክ ዲፌንድ በሚደረግበት ጊዜ ሰዎች በዚህ ስራ ላይ ያሉ ሰዎች ይህንን ነገር ዲፌንድ የሚያደርጉት ስሉስ የሆነው አንድ አምላክ በክርስቶስ ትንሣኤ ውስጥ አብም ድርሻ ነበረው፣ ወልድም ራሱ ድርሻ ነበረው፣ መንፈስ ቅዱስም ድርሻ ነበረው። ስለዚህ ሶስቱም አካላት ኢንቮልቭመንት አላቸው የሚል ማሳያም ይህንን ነገር የስሉስ የሆነውን አንድ አምላክ ለማረጋገጫ የሚጠቀሙበትም ነው እና አይ ቲንክ ከዛ ጋር የተገናኘ ይመስለኛል። ኢየሱስ ክርስቶስ በትንሣኤው ላይ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሎም በዮሐንስ ወንጌል ምዕራፍ 2 ላይ በተናገረውንም ሀሳብ ብንወስደው ከዚህ ጋር የሚያያዝ ይመስለኛል። ትንሣኤውን በተመለከተ እና አብም በወልድ ትንሣኤ ውስጥ ድርሻ ነበረው፣ አብ አስነስቶታል፣ ወልድም ራሱን በራሱ አስነስቷል መለኮት ስለሆነ። መንፈስ ቅዱስም ድርሻ ነበረው፣ መንፈስ ቅዱስም ወልድን እንዲነሳ አድርጓል እና ይሄንን በዚህ መልኩ ልንወስደው እንችላለን ብዬ አስባለሁ። ሌላኛው ጌች ያነሳው ሀሳብ ነው እንግዲህ አብ ያደረገው ወልድ ያደረገው ወይም ደግሞ በአብ ያልተደረገ በወልድ ብቻ የተደረገ ነገር አለ ወይ ብለን ልንጠይቅ እንችላለን ወይ ብሎ ላለው እንዳለኝ ግንዛቤ እንደሚመስለኝ ሁሉም በእርሱ ሆነ ከሆነም አንዳች ያለ እርሱ አልሆነም ብሎ መጽሐፍ ቅዱስም ስለሚናገር ኢየሱስ መለኮት ከሆነ አብ ሊያደርገው የሚችለውን የትኛውንም ነገር ያደርጋል። አብ ይፈጥራል፣ ወልድም ይፈጥራል። አብ እንዲሆን የሚፈልገውን ነገር ወልድም ማድረግ ይችላል እና አይ ቲንክ በዛ መልኩ ልንወስደው እንችላለን ብዬ አስባለሁ። ሜቢ እንግዲህ መልሴ ምን ያህል ጥሩ እንትን ሊሆን እንደሚችል ባላቅም ግን በዚህ መልኩ ነው የምገነዘበው የምረዳው እና ሌላኛው የእግዚአብሔር ልጅነት እና የኛ ልጅነት የሚል አይ ቲንክ አሮ ነው አሜክስ ይሁን አንዳችሁ አንስታችሁት ነበር እና እኛ አዶፕትድ የሆንን ነን፣ እኛ ማደጎዎች ነን እንጂ ቀጥተኛ የእሱ ልጆች ነን የሚል አይደለም ቃሉም ራሱ የሚጠቀመው። 5 ቦታ ላይ ነው በነገራችን ላይ አዶፕትድ ነን ብሎ የሚናገረው። ኤፌሶን ምዕራፍ 1:4 ላይ፣ ሮሜ መጽሐፍ ውስጥ አለ፣ አንድ ሌላ ፊልጵስዩስ ውስጥም አለ። ሮሜ ውስጥ 2 ቦታ ተጠቅሷል እና አዶፕትድ የሚል ሐሳብ አንድ ሌላ ቦታ ላይ ኖት አለኝና ስለኛ ሲናገር ኢቭን የግሪኩን ቃል ጥቅም ላይ የሚያውለው አባ አባት ብለን የምንጮህበትን የልጅነት መንፈስ ሮሜ ምዕራፍ 8 ላይ የሚናገረው ስለ አዶፕሽን ነው። ያ ማለት እንግዲህ ማደጎ በሚለው በእኛ ሀገር ቋንቋ ጥቅም ላይ በዋለው እና ስለዚህ እንግዲህ የእግዚአብሔር ልጅነት ወይም ደግሞ የኛ ልጅነት በጣም በዚህ አይ ቲንክ በሰፊው ልዩነት አለው። ይሄንን ሐሳብ እንግዲህ ሌላ ቦታ ላይ ይንካው አይንካው እርግጠኛ አይደለሁኝም። በዚህ መልኩ ይሄንን እንግዲህ ብንይዘው እንግዲህ ሌላው እንግዲህ አሜክስ በሆምወርክም በአስተያየትም ያነሳው ነገር አለ። እንግዲህ ቅዱስ ጴጥሮስ የሚለው እንዴት ታዩታላችሁ ብሏል። እንግዲህ እሱን ባይሆን ሌላ ጊዜ በሰፊው እንወያይበታለን ብዬ ማለት ትችላለሁ። እሺ ከሞላ ጎደል ይህንን ይመስላል እና ወደሚቀጥለው ሐሳብ ስንሄድ እንግዲህ ገጽ ምዕራፍ እዚሁ ምዕራፍ ውስጥ ገጽ 300 ላይ ነው። ከዚህ በኋላ አጭር የሆነች ኖት ነች ያለችኝ፣ ብዙም የበዛም አይደለም እና እግዚአብሔር ልጁን ላከ የሚለው እንግዲህ አስቀድመን ገጽ 300 ላይ አስቀድመን በሌሎች ምዕራፎች እንዳተት ነው ይላል ወንድማችን ጳውሎስ። አብ በአባትነቱ የማቀድና የመምራት ግብር ሲኖረው ወልድ ደግሞ ልጅ ነውና የመታዘዝ ግብር አለው። አብና ወልድ በባህሪና በመለኮትነት እኩል ቢሆኑም የግብር ልዩነት ወይም የራሳቸው ስም አላቸው። ከዚህም የተነሳ አብ በአባትነቱ ላኪ፣ ወልድ ደግሞ በልጅነቱ ልዑክ ሆኖ ተገልጧል።
ወልድ ወደዚህ ምድር ተልኮ ከመምጣቱ በፊትም የእግዚአብሔር ልጅ እንደነበረ በዚህ መረዳት ይቻላል። ይህ በመጽሐፍ ቅዱሳችን ውስጥ በብዙ ስፍራዎች የተገለጠ እውነት ነው። አንዳንዶቹን ቀጥለን እንመለከታለን ይልና የገላትያ ምዕራፍ 4ን ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ልጁን ላከልን፣ እርሱ ከሴት ተወለደ፣ የእግዚአብሔር ልጆች በመሆናችንም እግዚአብሔርን አባ አባ ያለ የሚጠራውን የልጁን መንፈስ በውስጣችን ላከ። እግዚአብሔር መጀመሪያ ልጁን ወደ ምድር ላከ፣ ከዚያም መንፈሱን ላከልን። ወልድና መንፈስ ቅዱስ የተላኩ መሆናቸውን ለመግለጥ ቅዱስ ጳውሎስ ኤክላፔስቴ የተሰኘውን አንድ ቃል ነው በዚህ ስፍራ የተጠቀመው። አውዱም ተመሳሳይ ነው። ስለዚህ መንፈስ ቅዱስ የእግዚአብሔር መንፈስነት በጴንጤቆስጤ ቀን ወይም ደግሞ ወደ አማኞች በተላከበት ቀን እንዳልጀመረ ከተቀበልን የኢየሱስንም የእግዚአብሔር ልጅነት የጀመረው ሰው ሆኖ ወደ ምድር ሲመጣ እንዳይደለ ለመቀበል አይቸግረንም። እግዚአብሔር አስቀድሞ ልጁ የነበረውን ወልድን፣ አስቀድሞ የልጁ መንፈስ የነበረውን መንፈስ ቅዱስ መንፈስ ነው የላከልን። ገጽ 301 ላይ ስለዚሁ ስለተላከው ስለ ልጁ ሲናገር የእርሻውን ባለቤትና የባለቤትነቱን ልጅ ምሳሌ ነው የሚያነሳው። ገጽ 301 ላይ እግዚአብሔር አብ የእርሻውን በአደራ ወደ ሰጣቸው ገበሬዎች፣ የአይሁድ ሃይማኖታዊ መሪዎች አስቀድሞ የላካቸው ባሮቹ ወይም ነቢያቱ እየተደበደቡና ተሰሚነትን እያጡ ሲቀር ምን እንዳደረገ ይሄ ምሳሌ ያስረዳል። ጌታ ኢየሱስ በተናገረው በዚህ ምሳሌ ውስጥ የሚታየው ገበሬ አንድ ልጅ ብቻ ነበረውና እርሱኑ ላከው። ጌታ ኢየሱስ እርሱ የእግዚአብሔር አንድያ ልጅ መሆኑን ምን አይነት ዕጣ እንዲጠብቀውም ጭምር እርሱ ራሱ እየተናገረ ነው። የገበሬው አንድዬ ልጅ ነው የተላከው። ሳይላክም በፊት የገበሬው ልጅ ነበር። በገበሬው ሲላክ ወይም ደግሞ ከተላከ በኋላ አይደለም ልጅ የሆነው። ገበሬው ልጁን ነው የላከው። እግዚአብሔር ወደ ምድር የላከው ልጁን ነው። ማለትም ሳይላክም በፊት ልጁ የነበረውን ወልድን ነው የላከው። ወልድ የሆነው ወደ ምድር ተልኮ ሲመጣ አይደለም። ጌታ ኢየሱስ ወደዚህ ምድር ሳይላክም በፊት አምላክም የእግዚአብሔርም ልጅ ነበረ። ከተላከ በኋላም አምላክም የእግዚአብሔር ልጅም እንደሆነ ቀጥሏል። የእግዚአብሔር ልጅነቱ የእግዚአብሔር አቻነቱ ነው። ልጅነቱ መለኮቱነቱ ነው። እግዚአብሔር የላከው አስቀድሞም ልጁ የነበረውን ወልድን እንደሆነ ተጨማሪ ጥቅሶችም ፈንትወውታል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ዮሐንስ 3:17። ወልድን የላከው አብ ነው ዮሐንስ 5:23። ገጽ 302 ላይ የተላከው የሚለውን ልጁን በተለያዩ የመጽሐፍ ቅዱስ ጥቅሶች ካስረዳ በኋላ ሐዋርያው ዮሐንስ በመጀመሪያ መልእክቱ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጸ በማለት ሲጽፍ አንደኛ ዮሐንስ ምዕራፍ 3:8 ላይ ተገለጠ ለማለት ኤፋኔሮቴ የሚል ቃል የተጠቀመ ሲሆን ስርወ ቃሉም ፋኔሮ ነው። ይህም አስቀድሞ የነበረን ነገር ተገልጦ ማሳየትን፣ ስውሩን ነገር ወደ ብርሃን ማምጣትን፣ ያልታየውን እንዲታይ ማድረግን እንጂ ያልነበረን ነገር ወደ መሆን ማምጣትን በጭራሽ የሚያሳይ አይደለም። ይህም የእግዚአብሔር ልጅ ወደ ምድር ሲመጣ የእግዚአብሔር ልጅ መሆኑን ሳይሆን አስቀድሞ የእግዚአብሔር ልጅ እንደነበረ የተያያዘውን አቋም ያጠናክራል። የወልድ ልጅነት ወደ ምድር ከመምጣቱ በፊት የነበረው ነው። የኢየሱስ የእግዚአብሔር ልጅነት እግዚአብሔርነት ነው። ገጽ 303 የኢየሱስ የእግዚአብሔር ልጅነት መለኮትነት መሆኑን አጋንንት እንኳን ያውቁ ነበረ። ሰይጣን ጌታ ኢየሱስን ሲፈትን የእግዚአብሔር ልጅ ከሆንክ በማለት ሁለቴ የጠየቀው የኢየሱስን የእግዚአብሔር ልጅነት እውነታ በማወቁ ነው። በሌላ ጊዜም አጋንንቱ ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ መጮኻቸው ይህንኑ ያሳያል። አጋንንት የኢየሱስን የተለየ የእግዚአብሔር ልጅነት በማወቅ ረገድ በዚያን ወቅት ከነበሩ አይሁድ በልጠው ተገኝተዋል። ትናንትም ሆነ ዛሬ አጋንንትን የሚወጡት በአንድ የእግዚአብሔር ልጅ ስም ብቻ ነው። ከዚህ መረዳት እንደሚቻለው ሰይጣን በዚህ ነገር ላይ ጥርጥር አልነበረው። መሳይ ተቀዳሚና ተከታይ የሌለበት ይህ ልዩ ልጅ በማንነቱ አምላክ ነውና እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ የእግዚአብሔር መላእክት ሁሉ ይስገዱለት ተብሏል። ዕብራውያን ምዕራፍ 1:6 ደቀ መዛሙርቱ በእውነት የእግዚአብሔር ልጅ ነህ ብለው ሰግደውለታል። ስግደትም
የአምልኮ ክፍል መሆኑን ደግሞ ይታወቃል። ጌታ ኢየሱስ ስግደትን ከመላእክትም ሆነ ከሰው መቀበሉ የእግዚአብሔር ልጅነቱ ቁርኝት እንዳላቸው ከዚህ እናስተውላለን። ይህም አምላክነት እንጂ ሌላ ሊሆን አይችልም። ለፍጡር መስገድ በአዲስ ኪዳን ክፉኛ ክልክል ነውና። እነዚህ ሁሉ ምንባቦች እንደሚነግሩ የእግዚአብሔር ወልድ ወደ ምድር ተልኮ ሲመጣና ሲገለጥ የእግዚአብሔር ልጅ ወልድ እግዚአብሔር ነበረ። ኢየሱስ የእግዚአብሔር ልጅ የሆነው እግዚአብሔር ወደ ምድር ሲልከው አይደለም። ሰው ሆኖ ከመምጣቱ በፊት የእግዚአብሔር ልጅ ነበረ። ልጅነቱ የጀመረበት ቀን፣ ሰዓት፣ ቅጽበትም የለም። ልጅነቱ ከዘላለም ነበረ። ይህም ልጅነት መለኮትነት ነው። ይህ እንዲያው ስለ እግዚአብሔር ፍቅር የሚያስረዳን ድንቅ መልእክት አለው። ገጽ 304 ላይ ከዚህ በፊትም እንዳየነው የኢየሱስ የእግዚአብሔር ልጅነት ከዘላለም ጀምሮ በአብና በወልድ መካከል ያለውን ልዩ ግንኙነት ያመለክታል። ይህም ልዩ ግንኙነት የፍቅር መሰረት ነው። ስለዚህም እግዚአብሔር ልጁን ወደዚህ መላኩ እርሱ ለኛ ያለውን ፍቅር ጥልቀት ለመረዳት ያስችለናል። ሌላኛው አዲስ እንግዲህ ንዑስ ርዕስ እግዚአብሔር ፍቅሩን ገለጠ ይልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ ተነግሯል። እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መስዋዕት እንዲሆን ላከው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም የሚለው ከዚህ ጋር ይስማማል። ሮሜ ምዕራፍ 8:32 ልጁ ከአባቱ አንድና ውድ መሆኑ የዚህ ሐሳብ ቁልፍ ነገር ነው። የገዛ ልጁን አንድ ልጁን የሚወደውን ልጁን ለእኛ ሲል አሳልፎ ለመስጠት ካልሳሳ ሌላውንም ነገር አይከለክለንም። እነዚህን ክፍሎች ማንበብ የምትወደውን አንድ ልጅህን መስዋዕት አድርገህ ሰዋው የተባለው የአብርሃምን ያስታውሰናል። አብርሃም ለእግዚአብሔር የነበረው መሰጠት ጥልቀቱ የታየው የሚወደውን አንድ ልጁን በመስጠቱ ነው። የእግዚአብሔርም ስጦታ ጥልቀት የሚገለጠው የሚወደውን አንድ ልጁን በመስጠቱ ነው። የገዛ ልጅን ከመላክ በፊት ለልጁ ልዩ ፍቅር ካልነበረው ስጦታው ዋጋ ያጣል። እግዚአብሔር ስለኛ አሳልፎ ከሰጠን ከልጁ ጋር ጥቂት ዓመታት ብቻ ያስቆጠረ የአባትና የልጅ ፍቅር ከነበረው የስጦታው ግርማዊነት ይኮስሳል። የስጦታው ዋጋ፣ የስጦታው ክብደት ይቀንሳል። እናም ልጁ በቀራንዮ መስቀል ላይ መሞቱ ባይቀርም እንኳን ይህ የክርስቶስን ጽናትና ብርታት እንጂ የእግዚአብሔርን ፍቅር የሚናገር አይሆንም። እግዚአብሔር ከዘላለም በልዩ ፍቅር የሚወደውን ልጁን በኃጢአተኛ ሰው አምሳል የኃጢአት መስዋዕት እንዲሆን እንደላከው ማወቅ እግዚአብሔር ምን ያህል እንደወደደ የፍቅሩን ልክ ይነግረናል። ኢየሱስ የእግዚአብሔር ቃል ነው። ገጽ 355 ላይ ነው ያለሁት። ኢየሱስ የእግዚአብሔር ቃል ነው። ነገር ግን እግዚአብሔር ቃሉን እስከ መስጠት ድረስ ዓለሙን ወዷል። እግዚአብሔር የገዛ ቃሉን የኃጢአት መስዋዕት እንዲሆን ላከው። ለገዛ ቃሉ ሳይራራ ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያየው እንዴት አይሰጠንም ተብሎ አልተነገረም። ለምን እንዲህ እንዳልተባለ ግልጽ ነው። አባት ልጁን በሚወደው ልክ ቃሉን ይወዳልን? እግዚአብሔር ሎጎሱን ቃሉን ሰጠ ቢባል ፍቅሩን አያሳይም። እግዚአብሔር አንድ ልጅን ነው ያለው፣ የሰጠውንም እርሱ ነው። ልጁ የኛ እምነት ማረፊያ ከመሆኑ በፊት የአባቱ ፍቅር ማረፊያ ነበረ። የእግዚአብሔርን ፍቅር ጥልቀት የተረዳ ነው እግዚአብሔር ዘላለማዊ ልጁን አንዱን ልጁን በሰጠበት በዚህ ክስተት ነው። ይህም ከቤተልሔም ጀምሮ ቀራንዮ ይደርሳል እንጂ ከቀራንዮ አይጀምርም። ፍቅር እንደዚህ ነው። ስለዚህ ከቤተልሔም የተወለደው ሕፃን የእግዚአብሔር ልጅ የሰው ልጅ የሆነበት እንጂ እግዚአብሔር የእግዚአብሔር ልጅ የሆነበት አይደለም። ወልድ ሰው ከመሆኑ በፊት የእግዚአብሔር ልጅ ባይሆን ኖሮ አብንና ወልድን ለይተን ለማወቅ ጨርሶ ባልቻልን ነበረ። ምክንያቱም ወልድ ልጅ ከመሆኑ በቀር በሁሉ ነገር ከአብ ጋር አንድ ነው። አብም ከአባትነቱ በቀር ከወልድ ጋር አንድ ነው። ወልድነት ወይም ልጅነት የወልድ ስሙ፣ አብነትም አባትነት የአብ ስሙ ነው። ከዘላለምም እንዲሁ ነው። ወልድ በእግዚአብሔር ልጅነቱ ከመላእክትም ከሰዎችም የሚለየው አንዱ በዚህ ነው። የእርሱ ልጅነት ከዘላለማዊ ነው። የእርሱ ልጅነት እግዚአብሔርነት ነው። ወልድ የአብ የዘላለም ልጅ ባይሆን የእግዚአብሔር ልጅነትን ያገኘው የዛሬ 2000 ዓመት ቢሆን ኖሮ የእኛም ምርጫ ዘላለማዊ ባልሆነ ነበረ። መመረጣችን በእርሱ ዘላለማዊ ልጅነት ላይ የተመሰረተ ነውና እርሱ ዘላለማዊ የእግዚአብሔር ልጅ ካልሆነ የእኛም መመረጥ ዘላለማዊ አይደለም። ይሄ በጣም ግሩም የሆነ
አገላለጽ ነው። በጣም ነው አድምቄ ያሰመርኩበት እና ወደ ማጠቃለያው ሐሳብ ስንገባ ገጽ 306 ላይ ነው ያለነው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት የተለያዩ ገጽታዎች የሚናገርባቸው በርካታ የመጽሐፍ ቅዱስ ክፍሎች አሉ። እነዚህም መካከል አንዳንዶቹን ነጥለን እያወጣን ስንመረምር ቆይተናል። እነዚህም ኢየሱስ የእግዚአብሔር ልጅነቱ ከዘላለም የሆነ አምላክ፣ ከዳዊት ዘር የመጣ መሲሐዊ ንጉሥ፣ እውነተኛ እስራኤል መሆኑን ያስረዳሉ። የመጽሐፍ ቅዱስ ምንባባቱ አንዳንዴ በአንዱ ገጽታ ላይ አጽንዖት ያደርጋሉ፣ በሌላ ጊዜ ደግሞ ሌሎችን ገጽታዎች አጣምረው በአንድነት ሲያቀርቡና አንዱን ገጽታ በሌላኛው ጥላ ስር ሲያውሉት ይስተዋላልና ሚዛን እንዳንስት ጥንቃቄ ያስፈልጋል። የመጽሐፍ ቅዱስ ጸሐፊዎች መልእክታቸውን በመረጡት መንገድ ሲያቀርቡ የእኛ ድርሻ ያንኑ ፈትሾ ማጤንና መከተል ነው። ስለዚህ የእግዚአብሔር ልጅ የሚል ሐረግ በምናገኝበት ጊዜ ሁሉ በየትኛው ገጽታ እንደቀረበ ነጥለን ማውጣት የማንችልባቸው ሁኔታዎች መኖራቸውን ማስተዋል አለብን። ለዚህ ሐሳብ የሚከተሉትን በአስረጅነት እንወስዳለን ይልና የጌታ ኢየሱስ ክርስቶስ በሚጠቀምበት ጊዜ የእግዚአብሔር መንፈስ እንደ ርግብ በእርሱ ላይ በመውረዱ ያንን ካብራራ በኋላ ገጽ 307 ላይ በተጨማሪ ይላል የምወደው ተብሎ በዚህ ስፍራ የተተረጎመው የግሪክ ቃል በዚህ አውድ ውስጥ አንድያ ተብሎ ሊወሰድ የሚችል ነው። ዘፍጥረት 22 ቁጥር በዘፍጥረት 22 ውስጥ የአብርሃምን ታሪክና የአብርሃምን ልጅ ከሱ ጋር በማገናኘት አንድያ የሚለውን የዕብራይስጥ ቃል በሰባ ሊቃናቱ በብሉይ ኪዳን የአጋፔቶስ ተብሎ መቅረቡ ሁለቱ ቃላት በአንዳንድ ሁኔታዎች ውስጥ አቻ መሆናቸውን ያስረዳል። የዕብራውያን መልእክትም ከላይ የተገለጸውን አይነት አጠቃቀም ይታይበታል። የእግዚአብሔር ልጅ የሚለውን ሐረግ ጸሐፊው የሚጠቀምበት የኢየሱስ ልጅነት ከመላእክትም ሆነ ከሙሴ እንደሚልቅ ለማሳየት ነው። ስለዚህም ስለ ልጁ ግን አምላክ ሆይ ዙፋንህ ለዘላለም ይኖራል፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ ዓመፅንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ የሚለው በዋቢነት መመልከት እንችላለን። ይህ ክፍል የተወሰደው ከመዝሙር 45 ከ6 እስከ 7 ሲሆን መዝሙሩ ከዳዊት ስርወ መንግስት በመጣው ንጉሥ የጋብቻ በዓል ላይ የሚቀርብ ዝማሬ ነው። ይህን ግን የተፈጸመው በኢየሱስ ነው። ስለዚህ የእግዚአብሔር ልጅ የኪዳኑ ጌታ ነው። የኪዳኑ ታማኝ አገልጋይም እርሱ ነው። በዚህ ውስጥ ሁለት አይነት ልጅነትን እናያለን። የመጀመሪያው አምላክ ተብሎ የቀረበው ዘላለማዊ የኢየሱስ ልጅነት ሲሆን፣ ሌላኛው ደግሞ የዳዊትን ዙፋን የያዘበትና ጽድቅን በመውደዱና አመፅን በመጥላቱ የተቀባበት ዳዊታዊ የእግዚአብሔር ልጅነት ነው። በዚህ ስፍራ ሁለቱ ልጅነቶች ተሸምነው ቀርበዋል። ስለዚህ ኢየሱስ ራሱን ዳዊትንም ነው፣ ራሱን እግዚአብሔርንም ነው። ገጽ 308 ላይ የሐዋርያት ሥራ ምዕራፍ 13 ላይም ዛሬ የተባለውን ሐሳብ ሲናገር እንደሚያሳየው ዛሬ የተባለው የውልደት ቀን የኢየሱስ ትንሣኤ ነው። እንግዲህ የዕብራውያን ጸሐፊ ተደጋጋፊዎቹን የእግዚአብሔር ልጅነት ዘለላዎች በአንድነት ገምዶ ሲያቀርብ ሙሉውን መውሰድ እንጂ የተገመደውን ተርትሮና ነጣጥሎ ለማቅረብ መሞከር የሚቻልም የሚመከርም አይደለም። የመልእክቱ ፍሰትና ስምረትም ይህንን ይከለክላል። መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ሲመጣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑልም ልጅም ይባላል። ጌታ አምላክም የአባቱን ዳዊት ዙፋንን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም የሚል የምስራች አብስሯታል። ወንድ ስለማላውቅ ይህ እንዴት ይሆናል ለሚለው ጥያቄዋ የሰጣት መልስ ደግሞ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል፣ ስለዚህም ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል የሚል ነው። ይህን ስናስብ የእግዚአብሔር ልጅ የሚለው መጠሪያ መጀመሪያ የኢየሱስ የዳዊት ልጅነት፣ በመቀጠል ደግሞ የዘላለማዊ ልጅነቱን ስሜቶች በአንድነት እንዳቀፈ መረዳት አይቸግረንም። ሐዋርያው ቅዱስ ዮሐንስም ከዚሁ መልእክቶች መካከል የተወሰኑትን ብቻ የመረጠበትን ምክንያት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል በማለት ያስረዳል። ዮሐንስ ምዕራፍ 20 ከ30 እስከ 31 አስቀድመን እንደተመለከትነው ዮሐንስ ይህንን ድምዳሜ ያቀረበው የኢየሱስ የእግዚአብሔር ልጅነት ከእግዚአብሔር ጋር መተካከል ስለመሆኑ ከሥላሴ አስተምህሮ ጋር የተጣጣመ ትንተና ካቀረበ በኋላ ነው።
ስለዚህ የዮሐንስ ወንጌል የተጻፈበት ዓላማ የኢየሱስን የእግዚአብሔር ልጅነት ማለትም መሲህነቱን፣ ንጉስነቱንና ዘላለማዊ ልጅነቱን በአንድነት ያቅፋል። እንግዲህ እስካሁን እንዳየነው ገጽ 309 ላይ ነው ያለሁት። ኢየሱስ የእግዚአብሔር ዘላለማዊ ልጅ የስሉስ አምላክ አንድ አካል ነው። እውነቱ ግን በዚህ ብቻ አያበቃም። የእግዚአብሔር ዘላለማዊ ልጅ የዛሬ 2000 ዓመት ገደማ ሰው ሆኖ ተወልዷል። ይህም ሂደት እስራኤልን የሚወክል የእግዚአብሔር ልጅነትን እንዲሁም ዳዊታዊውን ንጉስ የሚወክል የእግዚአብሔር ልጅነትን ተጨማሪ ገጽታዎች አስገኝቷል። ከነዚህ ገጽታዎች መካከል አንዱ በሌላኛው ጥላ ስር ሆነው ወይም ገጽታዎቹ በአንድ ተጎንጉነው የሚቀርቡባቸውን የመጽሐፍ ቅዱስ ምንባቦች በዚሁ አግባብ ብንወስዳቸው እርስ በርሱ የተገናዘበ ጤናማ እይታ እናገኛለን። ሚዛኑን የጠበቀ ጉዞም ይኖረናል። አስተዋይ ይህን ያደርጋል ብሎ ምዕራፍ 8ን በዚህ ይዘጋዋል። በጣም ግሩም የሆነ ጸሐፊ ነው ወንድማችን ጳውሎስ። እንግዲህ መድረኩ የእናንተ ነው። ከዚህ በኋላ ቴንኪዩ ጥብዬ በጣም እናመሰግናለን። ጌታ ይባርክ። አሜን። እንግዲህ አንተ የተሰጠን ፓርት ጨርሰሃል እና ቀጣዩ በሌ ነው። እናመሰግናለን። ብዙም አስተያየት የለኝም፣ ግን አንድ የወደድካት ያልካት ሴንቴንስ ፒውርሊ የሪፎርምድ ቴዎሎጂ የአቋም መግለጫ ነው። 306 ወልድ የአብ የዘላለም ልጁ ባይሆንና የእግዚአብሔር ልጅነትን ያገኘው የዛሬ 2000 ዓመት ቢሆን ኖሮ የእኛም ምርጫ ዘላለማዊ ባልሆነ ነበር። መመረጣችን በእርሱ ዘላለማዊ ልጅነት ላይ የተመሰረተ ነውና ኤፌሶን 1:4 ሁለተኛ ጢሞቴዎስ 1:9 እርሱ ዘላለማዊ እግዚአብሔር ልጅ ካልሆነ የእኛም መመረጥ ዘላለማዊ አይደለም። እንግዲህ ቤስት የሚባሉ ፓስተር ናቸው ይህን የጻፉት። አሁን አንተ እያወራ ሰርች ሳደርጋቸው ሂውስተን ቴክሳስ የነበሩ ሰው ናቸው። በጣም ብዙ መጽሐፍ ጽፈዋል። ሪጋርድለስ ብቻ እንግዲህ ጸሐፊው ጳውሎስ ይህንን ቪው እዚህ ጋር አስቀምጦታል። እንደዛ ነው ወይ? ሌላ እንትን ውስጥ መግባት አልፈልግም። ብቻ ለማንኛውም ጥሩ ነው፣ በጣም ቆንጆ ነው። እውነት ነው እና እሱም እግዚአብሔር ይባርከው። እንግዲህ ይሄ ለትውልድ የሚያልፍ ለብዙዎች የሚያዩት ነገር ስለሆነ ትሩዝ በዚህ መልክ መቀመጡ በጣም ቆንጆ ነገር ነው እና ቴንኪዩ። አሁን በጌች ጀምርና ከዛ ወደ ስቲቭ ሄዳለሁ ማለት ነው። ኦኬ እኔ ብዙ ምለው የለኝም። በተለይ አንዳንዴ አደኖ ዲኤ ካርሰን ነው ካጠናናቸው መጽሐፍ አንዱ ወንጌልን በደንብ በሚገርም ሁኔታ የሚገልጽ አንድ መጽሐፍ አለና እንደዛ ነው የወንድማችን የጳውሎስን መጽሐፍ ስናነብ በተለይ ይህን ምዕራፍ በጣም ደስ ይላል። ፍሰቱ ደስ ይላል። ቃሉ በቃ ልብን የሚያስደስት ነው። ብትሰማው አይሰለችም። የእምነታችንን መሰረት ስለሆነ በጣም ደስ የሚል ነው እና እግዚአብሔር አብዝቶ ይባርከው ወንድማችን ጳውሎስ። እግዚአብሔር መልካም የሆነ አምላክ ጌታ ኢየሱስ ክርስቶስን የተላከ የሚል ቃል ቅድም ስታበራራው እንትን ብላል። እንዳልኩ መጽሐፉ አጠገቤ ስላልሆነ ያን እያየው መናገር አልችልምና የተላከ የሚል ነገር አየውና እንግዲህ ጌታ ኢየሱስ ክርስቶስ የተላከ ከእግዚአብሔር ለኛ ወደኛ የተላከ የሚል ያው ተጨማሪ ካሉት ስሞች ወይም ደግሞ ታይትሎች መካከል አንዱ ነው። እንደገና ደግሞ ጌታ ኢየሱስ ክርስቶስ ደግሞ የራሱ የተላኩት አሉት ሐዋርያት ማለት ነው እና እያገናዘብኩት ነበርና በሁለቱ መካከልስ ምንድነው አንድነትና አንድ የሚያደርጋቸውና የሚለያቸው ነገር የሚለውን ነገርና ጥያቄ ሳይሆን እንደው በሐሳቤ በአእምሮ የመጣው ነገር ነው። እንደ ጥያቄም ይሁን እንደውም ጮሆ ማሰብም ሊሆን ይችላል። አንድ ነገር ምንድነው የእግዚአብሔር ልጅና አብና የእግዚአብሔር ልጅ አንድ ናቸው የሚለው ነው ክፍል። አንድ ናቸው፣ እኩል ናቸው። ቴዎሎጂካሊ ዶክትሪናሊ ያው የምንቀበለው ነገር ነው። ግን በሌላ በኩል ግን እግዚአብሔር ያልሆነው ጌታ ኢየሱስ ክርስቶስ የሆነው ነገር አለና
ሜቢ ከፋንክሽን ከሮል አንጻርም ልናየው እንችላለን እና እግዚአብሔርን ያየው ማንም የለም እሱ መንፈስ ነው ብሎ ይናገራል። ወይም ደግሞ ሌላ ቦታ ላይ እግዚአብሔርን አይቶ በሕይወት የሚኖር ማንም የለም የሚል ይላል እና ያን ስናይና ጌታ ኢየሱስ ክርስቶስ ግን እንደኛ እንዳንዱ ሆኖ በምድር ላይ መመላለሱን ስንመለከት እና ከዛ ጋር አብና እግዚአብሔር አብና ልጁ አንድ ናቸው፣ እኔና አብ አንድ ነን የሚለው ማለት ነው። ሁለቱን ስናይ እንዴት ነው ልናስታርቀው የምንችለው የሚል ሀሳብ አለ እንዲሁ ዝም ብዬ የማስበው ማለት ነው። እና ቅድም እንደዚህ ማብራሪያ እየሰጠህ እንትን ስትል ይሄን ነገር በውስጥ የመጣና ከዛ ውጭ ግን እግዚአብሔር ውስጥ የባርክ ደስ የሚል ፕሮግራም ነው ያቀረብክልን ባለፈውም አሁንም እና ጌታ የባርክ። እንግዲህ እንቀጥላለን። አሉታ ኮንቲኒዩ ብሏል ፊደል ካስትሮ። ኦኬ ያ በጣም ጌታ ይባርክ። በጣም ቆንጆ አቀራረብ ነው። 1 ሰዓት ተኩል ነው ግን 15 ደቂቃ ነው የሚመስለው። አይ ቲንክ ጥሩ ተናጋሪ ነው ማለት ይቻላል። አንተ ያንተን ብቻ ሳይሆን አይ ቲንክ የጸሐፊው አስተዋጽኦ እንዳለው አስባለሁ። በጣም ከዚህ በፊት እንዳልኩት ይህ መጽሐፍ ሳነበው እየሳሳው እንዳያልቅብኝ ማነበው እና በጣም ደስ ይላል። በጣም ውስጥ ዲፕ የሚገባ ነው። ደግሞም በክርስቶስ ኢየሱስ ላይ ፎከስ ያደረገ ነው እና ጥሩ ለብዙ ጥያቄዎች በተለይ በዚህ ዘመን ለሚነሱ መልስ የሚሰጥ ነው እና አይ ቲንክ ታይምሊ የሆነ መጽሐፍ ነው እና ወንድማችን ጳውሎስ ጌታ አሁንም አብዝቶ ይባርከው። በሌላም ጽሁፎች እንዲገለጥ እንጸልይለታለን። ትልቅ ነገር ነው። እንዲሁ ለማለት ያህል በተለይ በጣም ኢምፕሬስ ያደረገኝ አንዱ አባባል ምንድን ነው፣ ልጅነቱ መለኮትነቱን ይገልጣል ወይም ነው ብሎ ያለው ነገር በጣም በቃ ውስጤ ተቀርቅሮ የቀረ ነገር ነው እና በጣም ደስ ይላል እና ፓወርፉል ነው ለእኔ። ያ ልጅነት የሚለው ነገር ብዙዎቹ አሳንሰው በተለይ አሁን እዚህም በምንሰማቸው በተለያዩ ሴክቶች ውስጥ ከአብ አሳንሰው ለማሳየት የሚጠቀሙበት ማንነት ነው። ግን በዚህ ጽሑፍ እንደተገለጠው እንደውም ልጅነቱ መለኮትነቱን የሚያሳይ የሚገልጥ ነው የሚለው አባባል ሶ ፓወርፉል። በጣም ደስ ብሎኛል እሱ አባባል። ሁለተኛው አሁንም አንድያ ልጅ የሚለውን ነገር ኤክስፕሌን ያደረገበት እንዲገባንም ደግሞ ከአብርሃም አንድያ ልጅን ከይስሐቅ ጋር እያስተያየ ያቀረበው ምክንያቱም አንድያ የሚለው በራሱ የተለየ ልጅ እንደሆነ ለማሳየት አብርሃም እኮ ይስሐቅ ብቻ አልነበረም የነበረው፣ ብዙ ልጆች ነበሩት። ግን ይስሐቅን አንድያ ልጅ የተባለበት የራሱ የሆነ ምክንያት አለው ብሎ እንዲገባን አድርጎ የእግዚአብሔር አንድያ ልጅን የመስጠቱን ነገር ያብራራበትን መልክ በእውነት የእግዚአብሔርን ፍቅር በዚህ እንዴት ለእኛ እንደተገለጠ በጣም በጣም ፓወርፉል ነው። እንደውም አንድ ጊዜ ትዝ ሲለኝ ምንድን ነው መጽሐፍ ሲናገር አብርሃም እንኳን አንድያ ልጁን ሲሰጥ ከሞት ሊያስነሳው እንደሚችል እንኳን አምኖ ነበር ይላል መጽሐፍ ሲናገር። ቢሞትም እንኳን ሊያስነሳው እንደሚችል ምን አድርጓል ይላል? አምኖ ነበር ይላል። እግዚአብሔር አብ ልጁን ለእኛ ሲሰጠን አብርሃም ካደረገው ጋር ይለያል። ምክንያቱም አብርሃም ሲሰጥ እግዚአብሔር በግ አዘጋጅቶ ነበር ለመስዋዕት የሚሆን። ኢየሱስ ግን ሌላ መስዋዕት በግ አልተዘጋጀም። እሱ ራሱ ነው መስዋዕት የሆነው እና የበለጠ ነው የተሰጠን። አብርሃም ከሰጠው በበለጠ በእጥፍ ነው። ምክንያቱም ምትክ አልነበረውም። የታረደ በጫካ የተያዘ በግ አልነበረ። ኢየሱስ ነው ለእኛ የተሰዋው እና እግዚአብሔር ምን አይነት ዲፕ የሆነ ፍቅር ለእኛ እንዳለው ያሳያል በእውነት። እና ለዚህ ነው ቅድምም ስትለው ነበር ይህንን አንድያ ልጁን ስለሰጠን ሌላውን ነገር እንዴት አብልጦ አይሰጠንም የሚለው ነገር መስጠት የሚለውን ነገር አናሳንሰው።
እንዲታረድ ነው አሳልፎ የሰጠው፣ መስዋዕት እንዲሆን ነው አሳልፎ የሰጠው እና በእውነት ለዚህ ያህል ለእኛ አስቦ ከሰጠን ሌላውን ነገር እንዴት አይሰጠንም የሚለው ነገር ሌላውን ነገር በጣም ያቀለዋል እና በእውነት እግዚአብሔር ለእኛ ያለውን ፍቅር በደንብ ነው የሚያሳየው የገለጠውም። ይሄው ነው ያለኝ አስተያየት። ጌታ አብዝቶ ይባርካችሁ። እሺ ጥብዬ አጭር ቃል ተናገርና ጸልየ ዝጋለን ለዛሬ። እሺ አይ ጌታ ይባርካችሁ፣ ተባረኩ። ድንገት እንግዲህ ጌች ባነሳው ሀሳብ ላይ ሜቢ በአብና በወልድ መካከል ባለው ልዩነት እንግዲህ ያው አብ ወልድ አልሆነም። አይ ቲንክ ይህንን በደንብ እዚህ ላይ አብራርቶታል መሰለኝ እና ያው እንዲሁ እንደ ኮመንት ነው እንጂ ለጌች መልስ ለመስጠትም አይደለም። እና ግን አብ ወልድ አልሆነም፣ ወልድም አብ አይደለም። እነዚህ ልዩነቶች በጣም ግልጽ ናቸው። ስለዚህ ድንገት ጳውሎስ ልጁን ላከ በሚለው ሀሳብ ውስጥ የመጀመሪያው ፓራግራፍ ላይ ባስቀመጠው የማቀድ የአብ ግብር ነው፣ ወልድ ደግሞ መታዘዝ ግብሩ ነው። ስለዚህ እንግዲህ የአብና የወልድን አንድነት የምናየው አብም ይመለካል፣ ወልድም ይመለካል። አብ ይፈጥራል፣ ወልድም ፈጣሪ ነው፣ የሁሉም ነገር መገኛ ነው። እነዚህን እንግዲህ በስሉስ አንድ በሆነው አምላክ ውስጥ ያለው የዶክትሪን ትስስር ሜቢ እነዚህን ነገሮች ግልጽ ያደርግልናል ብዬ አስባለሁኝ። አይ ነው እንዲሁ ሀሳቡን ኢንተርቴን ለማድረግ ነው ጌች ሀሳቡን ያነሳው እና እንደው ዝም ብዬ ኮመንት ለማድረግ ያክል ነው እና ጌታ ኢየሱስ ይባርካችሁ፣ ተባረኩ። ሆፕፉሊ እንግዲህ እንደ ጌታ ፍቃድ በሚመጣው ከቀጣይ ምዕራፍ ጋር በሌ ነው መሰለኛል፣ ከበሌ ጋር ደግሞ እንገናኛለን። አጭር ጸሎት እንጸልይና እንጨርሳለን። ስለ ቸርነትህና ስለ ምሕረትህ እናመሰግናለን። በበጎነትህ ጠብቀህ ከልለህ እዚህ አድርሰህናልና ተባረክ። አሁንም አባቶይ አንተ ደግሞ በዚህ ባነበብነው እንደ ቃልህም ደግሞ በተመለከትነው የእግዚአብሔር ልጅነቱ ጌታዊ ከሁሉ በላይ ልባችንን ማንነታችንን እንዲገዛ እንጸልያለን። አቤቱ ጌታ ሆይ እርሱን እመስል ዘንድ ብሎ እንዳለ በነገር ሁሉ አቤቱ ጌታ ሆይ እንዳለ ጳውሎስ እኛንም እንደዚሁ ጌታ ሆይ ደግሞ ልጅህን ክርስቶስን መምሰል የምንችልበት ጥማትን፣ ናፍቆትን፣ ረሃብን እንድትሰጠን እንድትጨምርልን እንጸልያለን። ከነኝነታችን ከማንነታችን ወጥተን አንተን ጌታ ሆይ ደግሞ ልጅህ ልንመስለው ወደ ፈለከው ወደዛ ጥሪ መፍጠን እንድንችል ከሚይዘን ከሚከበን ከየትኛውም ነገር እግዚአብሔር ሆይ ማምለጥ የምንችልበት ጸጋና አቅም እንዲበዛልን እንጸልያለን። ይህን ታደርጋለህና እናመሰግንሃለን። በመካከላችን የሌሉትን ወንድሞች ባሉበት ስፍራ አስባቸው፣ በምሕረትህ ከነርሱ ጋር አሁን አሁንም ከዚህ በኋላም ደግሞ ጌታዊ ደግሞ ሌሊታችንን ሁሉ ባርክልን። ሳምንታቶቻችንን ጠብቀህ ደግሞ ጌታዊ በሰላም በሚመጣውም ደግሞ እንዲሁ ተገናኝተን መልካምን ጊዜ ማሳለፍ እንድንችል አንተ እግዚአብሔር ሆይ ደግሞ ምሕረትህ ጥበቃ በሁላችን ላይ ትብዛ። ይህን ስለምታደርግ ተመስገን። ይህንን መጽሐፍ የጻፈልንን ወንድማችንን ጳውሎስን ባለበት ስፍራ እሱንም ቤተሰቡን ኑሮውን ሁሉ ትባርክ ዘንድ እንጸልያለን። ይህን ስለምታደርግ እናከብረሃለን። ክብር ሁሉ በሰማይ በምድር ላንተ ይሁን፣ በልጅ በኢየሱስ ክርስቶስ ስም አሜን። አሜን። ቅዱሳን ጌታ አሜን። ተባረኩ። ተባረኩ። አደሩ። እሺ ያው ቴንክ ዩ። ባይ።